አንድ የቆሰለና የቆሸሸ ሰው የሆስፒታሉን መግቢያ ሲረግጥ ክላራ የህይወቷን ትልቅ ውሳኔ ወሰነች። አታክሚው የሚለው ትዕዛዝና የሞራል ግዴታዋ ተፋጠጡ። ክላራ ምስኪኑን የጎዳና ተዳዳሪ ለመርዳት ስትወስን ሙያዋን ብቻ ሳይሆን ነፍሷንም ጭምር ለክፉዎች አሳልፋ ሰጠች። ከስራ ተባራና ተዋርዳ በቆመችበት ቅስፈት እውነትና ፍትህ የት ነበሩ? ትዕዛዝ ጥሳ የረዳችው ያ ምስኪን ሰውስ ማን ነበር? በገንዘብና በስልጣን የታወሩት አለቆቿ ደግነቷን እንደ ወንጀል ቆጥረው ሲያባርሯት ክላራ ሁሉን ነገር የምታጣ መስሏቸው ነበር። ነገር ግን ያ በሌሊት የተደረገ ሚስጥራዊ እንክብካቤ የሙስናውን ግንብ የሚያፈርስ ትልቅ መሳሪያ ይሆናል ብሎ ማንም አልገመተም። በአንድ ምሽት የፈረሰው ህይወቷ እንዴት ሀገርን የሚቀይር አብዮት ሊሆን እንደቻለ ስታዩ በእርግጥም ደግነት ዋጋ አለው ብላችሁ ትገረማላችሁ። ይህንን የማይቻል የሚመስል የፍትህ ጉዞን የሚያሳየውን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁን እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የምንለቃችሁ አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ክላራ ሳንቶስ በሳን ሆሴ ማዘጋጃ ቤት ሆስፒታል ሌላ የምሽት ስራዋን እየጨረሰች ነበር። ከድንገተኛ አደጋ መግቢያ በኩል የሚመጡትን ጩኸቶች ስትሰማ በጣም ቀዝቃዛ አርብ ንጋት 10 ሰዓት ነበር። የመጨረሻውን የህክምና ሪከርድ ዘግታ ስትጨርስ ሁለት የጥበቃ ሰራተኞች አንድን ሰው ግራና ቀኝ ይዘው እየጎተቱ አስገቡት። ገና በታጠበው ወለል ላይ የደም ፈለግ እየተወ ነበር። ሌላ ሰካራ ለማኝ ሲል ሪካርዶ ዋናው ነርስ ከወረቀቶቹ ላይ አይኑን እንኳን ሳይነቅል አጉረመረመ። እዛ ጀርባ ባለው አልጋ ላይ ያስቀምጡትና እስኪ ነጋ ጠብቁ። አሁን ለእንደዚህ አይነት ሰው ሀብታችንን አናባክንም። ክላራ ሰውየው ሲጎተት ተመለከተች። ራሱን ስቶ ነበር። በግንባሩና በግራ እጁ ላይ ጥልቅ ቁስሎች ነበሩት። የቆሸሹ ልብሱም በተለያዩ ቦታዎች ተቀዷል። በቁስሎቹ ሁኔታ በከባድ ድብደባ እንደተመታ ግልጽ ነበር። ዝም ብሎ ስካር ብቻ አልነበረም። በጣም ትኩስ ደምና በቅርብ የደረሱ ጉዳቶች ነበሩ። ሪካርዶ፣ እሱ የእውነት ቆስሏል፣ ደሙን ተመልከት አለች ክላራ ሰውየው ወደ ተቀመጠበት አልጋ እየቀረበች። ክላራ፣ ቆይ ስንት ጊዜ ነው ላንቺ ማስረዳት ያለብኝ? ውድ ቁሳቁሶችን አንድ ተራ ለማኝ ነው ያናባክንም። ስካሩ እስኪለቀው ድረስ ይተኛና ጧት ራሱ ይሄዳል። ሪካርዶ ትዕግስት በማጣት ተናገረ። ከዚያም ትኩረቱን ወደ ወረቀቶቹ መለሰ። ነገር ግን ክላራ ችላ ማለት አልቻለችም። ሰውየው ግንባሩ ላይ ብዙ ደም የሚፈስ ጥልቅ ስብራት ነበረው። እጁም እንግዳ በሆነ ሁኔታ ተቀምጧል። ምናልባትም ተሰብሮ ሊሆን ይችላል። ወዲያውኑ ህክምና ካላገኘ ከባድ ችግር ሊፈጠር ይችላል። ዙሪያዋን ተመለከተችና ሌሎች ነርሶች ጣልቃ ላለመግባት በጣም ስራ ይበዛባቸው መስለው እንደሚታዩ አየች። ቢያንስ ቁስሉን አጽድቼ መሰረታዊ ፋሻ አደርግለታለሁ አለች ክላራ ከመድኃኒት ማስቀመጫው ፋሻና ሳላይን እየወሰደች። ክላራ፣ እየነገርኩሽ ነው፣ እጅሽን እዚህ ውስጥ አታስገቢ። አስተዳደሩ አላስፈላጊ ወጪዎችን እየተከታተለ ነው። ሪካርዶ ድምጹን ከፍ አደረገ። ነገር ግን ክላራ ቀድሞውኑ ካልጋው አጠገብ ደርሳ ነበር። የሰውየውን ፊት በጥንቃቄ ከደም ማጽዳት ጀመረች። ከቆሻሻውና ከጉዳቱ ጀርባ በመጀመሪያ ሲታይ እንደሚመስለው ያረጀ እንዳልሆነ ማየት ትችላለች። ወደ 40 ዓመት አካባቢ ሊሆነው ይችላል። ጠቆር ያለ የተዘበራረቀ ጸጉርና በፀሐይ የጠቆረ ቆዳ ነበረው። እጆቹ ቢቆሽሹም ሙሉ ህይወቱን ጎዳና ላይ እንዳሳለፈ ሰው አይመስሉም ነበር። ክላራ፣ አሁኑኑ አቁሚ! ሪካርዶ ጮኸ። ሌሎች ነርሶች ወደ እነሱ እንዲመለከቱ አደረገ። ቀጥተኛ ትዕዛዝ እየጣስሽ ነው ሪካርዶ። እኔ ለ8 ዓመታት ነርስ ነኝ። ህይወትን ለማዳን ነው ቃለ መሐላ የፈጸምኩት። የትኛውን ህይወት ማዳን እንዳለብኝ ለመምረጥ አይደለም። ክላራ መለሰች። ቁስሉን ማጽዳቷን ቀጠለች። ክርክሩ የሌሎች ሰራተኞችን ትኩረት ሳበ። ማሪያና ሁልጊዜ ለደረጃ እድገት ከክላራ ጋር የምትወዳደረው ነርስ በከንፈሮቿ ላይ ክፉ ፈገግታ ይዛ ቀረበች። እናንተ ሰዎች ተመልከቱ፣ ክላራ የሀገር አዳኝ ሆናለች።
እኛ እዚህ እውነተኛ ህመምተኞች ጋር ስንለፋ፣ እሷ ግን ቁሳቁሳችንን ለማኝ ላይ እያባከነች ነው አለች ማሪያ ሁሉም እንዲሰሟት ድምጿን ከፍ አድርጋ። ታካሚ ነው ማሪያና፣ ሙያው የክፍለ ማህበረሰብ ደረጃን አይመርጥም ክላራ መለሰች። ነገር ግን ሁሉም ሰው እያያት ስለነበር ፊቷ በአፍረት ሲግል ይሰማት ነበር። ኦ እሱን ታዩ ክላራ፣ ሁሉም ሰው የሚያውቀው አንቺ ይሄን የምታደርጊው ለመታየት እንደሆነ ነው። የታሪኩ ደግ ሰው መሆን ትፈልጊያለሽ። ሌላው ነርስ ካሌብ በትዝብቱ ተቀላቀለ። እርግጠኛ ነኝ ከቤተሰቦችሽ አንዱ ሕክምና እየጠበቀ ቢሆን ኖሮ ለማኝ ላይ ጊዜ እንዲያባክኑ አትፈልጊም ነበር። ክላራን ይበልጥ ያመማት እያደረገች ያለችው ነገር በትክክል የምታምንበት መሆኑ ነው። ነርሲንግ የገባችው በሙያው ፍቅር ሰዎችን መርዳት ስለምትፈልግ ነበር። የሥራ ባልደረቦቿ ሰውን እንደ ቆሻሻ ሲያዩ ማየቷ በጣም አስቆጣት። እኔ ይህንን የማደርገው ለመታየት አይደለም፣ የማደርገው ስራዬ ስለሆነ ነው። የሰውየው ግንባር ላይ አንቲሴፕቲክ እየቀባች ተናገረች። ስራ ማለት የዋና ነርሱን ትዕዛዝ ማክበር ማለት ነው። ማሪያና ሳቀች። ግን ክላራ ሁልጊዜም ከማንም በላይ እንደሆነች ታስባለች። በአልጋው ላይ ያለው ጋብሪኤል ለጥቂት ደቂቃዎች ነቅቶ ነበር። ነገር ግን አይኖቹን ጨፍኖ ቆይቷል። በከፍተኛ ድምጾች ነበር የነቃው። ሙሉ ክርክሩን እየሰማ ነበር። እሱን ይበልጥ ያስገረመው የሚሰነዘረው ስድብ አልነበረም። ባለፉት ሳምንታት ጎዳና ላይ ሲኖር ከዚህ የከፋ ሰምቷል። ያስገረመው ነርሱ እሱን ለመከላከል ያሳየችው ቁርጠኝነት ነበር። የእጆቿ እንቅስቃሴ ይሰማዋል። በጥንቃቄና በለሰለሰ ሁኔታ ቁስሉን እያጸዳችለት። በእያንዳንዱ እንቅስቃሴ ውስጥ እውነተኛ እንክብካቤ ይሰማው ነበር። አንድ ሰው እንዲህ በሰብአዊ እንክብካቤ ከነካው ረጅም ጊዜ ሆኖታል። በዙሪያው ባሉት ድምጾች መሰረት ደግሞ በሱ ምክንያት በባልደረቦቿ እየተዋረደች ነበር። ክላራ የመጨረሻ እድል እየሰጠውሽ ነው። ይህንን ተራ ድራማ አሁኑኑ አቁሚ ወይም ከባድ ችግር ውስጥ ትወድቂያለሽ አለ ሪካርዶ ዛቻ የተሞላበትን ፊት ይዞ ወደ አልጋው እየቀረበ። ሪካርዶ እኔ መሰረታዊ ፋሻ ብቻ ነው እያደረኩለት ያለሁት። ቀዶ ጥገና ወይም ውድ ምርመራ አልጠየቅኩም። መሰረታዊ ሰብአዊነት ብቻ ነው። ክላራ ቁስሉን አጽድታ ስትጨርስ መለሰች። ሰብአዊነት? ክላራ ወደ ህይወት ንቂ እንጂ። እኛ እዚህ ያለነው ለመስራት እንጂ እንደ ማዘር ቴሬዛ ለመሆን አይደለም። ካሌብ ሳቀና ሌሎች ነርሶችም አብረውት ሳቁ። ጋብሪኤል በሚስጥር ጡጫውን ጨበጠ። ህይወቱን ያዳነችው ሴት ስራዋን በክብር በመስራቷ ስትዋረድና ሲሳለቁባት እየሰማ ነበር። መነሳትና እሷን መከላከል ፈልጎ ነበር። ነገር ግን ነቅቶ መሆኑን ከገለጸ ሁኔታው ይበልጥ እንደሚባባስ ያውቅ ነበር። ተመልከቱ እናንተ፣ ክላራ በአዲሱ ፍቅረኛዋ ተመስጣለች። ማሪያና የሌሎችን ሳቅ የቀሰቀሰ ጨካኝ ቀልድ ቀለደች። የክላራ አይኖች በእንባ ተሞሉ። ነገር ግን እጅ አልሰጠችም። ፋሻውን ጨርሳ የጋብሪኤልን የልብ ትርታ አረጋገጠች። መደበኛና ጠንካራ ነበር። ቢያንስ አሁን ለህይወቱ የሚያሰጋ አደጋ አልነበረም። ተጠናቋል። ጸድቷል። ፋሻም ተደርጎለታል። አሁን የኢንፌክሽን ስጋት ሳይኖርበት ማረፍ ይችላል አለች ክላራ እቃዎቿን እየሰበሰበች። እንኳን ደስ አለሽ ክላራ፣ ነገ ተመልሶ ለሚቆሽሽ ለማኝ ቁሳቁስ አባከንሽ ሪካርዶ በፌስ ተናገረ። ጀግና እንደሆንሽ እንደሚሰማሽ ተስፋ አደርጋለሁ። ክላራ አልመለሰችም። አሁን ጸድቶና ቁስሎቹ ታክመውለት ተኝቶ የሚመስለውን ሰውዬ ለመጨረሻ ጊዜ ተመለከተችው። ፊቱ ላይ ግራ የሚያጋባት ነገር ነበር። ነገር ግን ምን እንደሆነ በትክክል መለየት አልቻለችም። ክላራ ነይ ወደዚህ፣ ላነጋግርሽ ፈልጋለሁ። ሪካርዶ ወደ ኮሪደሩ እየጠቆመ ጠራት። ክላራ ንግግሩ ጥሩ እንደማይሆን ቀድሞ ገምታ ዋናውን ነርስ ተከትላ ወደ ተለየ ጥግ ሄደች። ሪካርዶ ፖለቲካዊ ጥቅሙን የሚጠብቁ ግን ኢፍትሃዊ ውሳኔዎችን ሲወስን የሚታይበት ፊት ነበረው። ክላራ በመላው ቡድኑ ፊት አልታዘዝሽኝም። ስልጣኔን ተጠራጥረሻል። ያለ ፈቃድ ቁሳቁስ አባክነሻል አለ ሪካርዶ በይፋዊ ቃና። ሪካርዶ እባክህ፣ እኔ መሰረታዊ ፋሻ ብቻ ነው ያደረኩለት። 15 ብር ሆስፒታሉን አያከስርም። ክላራ ለመረጋጋት እየሞከረች መለሰች። ጉዳዩ ስለ ገንዘቡ ብቻ አይደለም፣ የደረጃ ጉዳይ ነው። ትዕዛዜን እንድትጥሺ ከፈቀድኩልሽ ነገ ደግሞ ሁሉም የፈለገውን ማድረግ እንደሚችል ያስባል። ክላራ
በንግግሩ ቃና ውሳኔው ቀድሞውኑ እንደተወሰነ ተረዳች። ሪካርዶ ለንግግር ከመጥራቱ በፊት ውሳኔውን ወስኖ ጨርሷል። ለትዕዛዝ አለመገዛትና ሀብትን አላግባቡ መጠቀም በሚል የጽሑፍ ማስጠንቀቂያ ሰጥሻለሁ አለ ሪካርዶ ከኪሱ ወረቀት እያወጣ። እንደ አስተዳደር ምላሹ ደግሞ የከፋ ነገር ሊያመጣ ይችላል። ሪካርዶ ምን እያልክ ነው? ይህ ሞኝነት ነው። እኔ የቆሰለ ሰው ሕይወት ነው ያዳንኩት አለች ክላራ። ነገር ግን የምትናገረው ነገር ሁሉ ምንም ዋጋ እንደሌለው አውቃ ነበር። ቀጥተኛ ትዕዛዝ ጥሰሻል። በሆስፒታል ደግሞ ይህ ዋጋ ያስከፍላል። በአልጋው ላይ ጋብርኤል ሁሉንም ነገር ሰማ። እያንዳንዱን ኢፍትሃዊ ማስጠንቀቂያና በዋናው ነርስ ድምፅ ውስጥ ያለውን ዛቻ። በጥንቃቄ የረዳችው ሴት ትክክለኛውን ነገር በማድረጓ እየተቀጣች ነበር። ጡጫውን ይበልጥ አጥብቆ ጨበጠ። ተነስቶ እውነቱንና እሱ ማን እንደሆነ ለመናገር የሚገፋፋውን ስሜት እየታገለ ነበር። ክላራ በሚንቀጠቀጡ እጆች ማስጠንቀቂያውን ፈረመች። ለሰብአዊነት በተደረገ ተግባር የቆሸሸ የ8 ዓመት እንከን የለሽ የሥራ ዘመን። በተመሳሳይ ጊዜ የሚያበሳጭና የሚገርም ነበር። ወደ ሕክምናው ክፍል ሲመለሱ ሌሎች ነርሶች ክላራን በሐዘኔታና በክፉ እርካታ መካከል ባለ ስሜት ይመለከቷት ነበር። ማሪያና በሆስፒታሉ የውስጥ ፖለቲካ ውስጥ ነጥብ እንዳገኘ ሰው ፈገግ ትል ነበር። አየሽ ክላራ፣ ጀግና መሆን ዋጋ አለው ስትል ማሪያና ፋይሎቹን እንደምታስተካክል በመምሰል በዝግታ ተናገረች። ክላራ አልመለሰችም። በዝምታ የሥራ ቦታዋን አጽድታ ጨረሰች። የግል ዕቃዎቿን ሰብስባ ቦርሳዋን ያዘች። የሥራ ሰዓቷ አብቅቶ ነበር። ከዛ ቦታ ወጥታ ያንን መጥፎ ምሽት መርሳት ብቻ ነበር የፈለገችው። ከመውጣቷ በፊት ጋብርኤል ወዳለበት አልጋ አንድ ጊዜ ተመለከተች። በጥልቅ እንቅልፍ ውስጥ ያለ ይመስላል። ትንፋሹ የተስተካከለና ከጽዳቱ በኋላ መልኩም ተመልሷል። ቢያንስ ለአንድ ሰው ልዩነት መፍጠር ችላለች። ምንም እንኳን ይህ ለሷ ትልቅ ዋጋ ቢያስከፍላትም። ይሻልሃል፣ ደህና ትሆናለህ ስትል በዝግታ አንሾካሾከች። ሊሰማት እንደማይችል በማሰብ ነበር። ነገር ግን ጋብርኤል ሰማት። ክላራ በዛ ቀዝቃዛ ጠዋት በድንገተኛ አደጋ በር ስትወጣ እሱ አይኖቹን በቀስታ ገለጠ። ባለፉት ሳምንታት ለመጀመሪያ ጊዜ በልቡ ውስጥ ከሐዘንና ከቁጣ ውጪ የሆነ ነገር ነበር፣ ምስጋናና ቁርጠኝነት። ክላራ በዛ ንጋት ወደ አውቶቡስ ፌርማታው ተጓዘች። በቀጭን ጃኬቷ ተጠቅልላ የሆነውን ነገር እያሰበች ነበር። ይፋዊ ማስጠንቀቂያ ቀድሞውኑ ማህደሯ ውስጥ ገብቷል። ሪካርዶ በዚህ እንደማያቆም ታውቃለች። በሚቀጥሉት ቀናት ማንኛውም ትንሽ ስህተት ለከፋ ነገር እንደ ምክንያትነት ይውላል። እጆቿን ተመለከተች። ደጋግማ ብትታጠባቸውም አሁንም የደም ቅሪት ያለባቸው ይመስል ነበር። ትክክለኛውን ነገር አድርጋለች፣ በዚህም እርግጠኛ ናት። ነገር ግን በምትኖርበት ዓለም ትክክለኛውን ነገር ማድረግ በግልጽ እንደሚታየው በጣም ትልቅ ዋጋ ነበረው። አውቶቡሱ እንደተለመደው በዛ ሰዓት ባዶ ሆኖ መጣ። ክላራ መስኮቱ አጠገብ ተቀመጠችና ራሷን በቀዝቃዛው መስታወት ላይ አስጠግታ ከተማዋ በቀስታ ስትነቃ ተመለከተች። በጥቂት ሰዓታት ውስጥ ምንም እንዳልተፈጠረ በመምሰል ለሌላ የሥራ ተራ ትመለሳለች። ነገር ግን በዛ ምሽት በውስጧ የሆነ ነገር ተቀይሯል። ሕይወቷን ሙሉ በሙሉ የሚቀይር የአመት ዘር መዘራቱን ገና አላወቀችም። ጋብርኤል ከአልጋው ከመነሳቱ በፊት የሆስፒታሉ እንቅስቃሴ ሙሉ በሙሉ እስኪቀንስ ጠበቀ። ከጠዋቱ 12 ሰዓት ሆኖ ነበር። ለድንገተኛ አደጋዎች አንድ እንቅልፍ የተጫጫናት ነርስ ብቻ ነበረች። ቁስሎቹን እየፈተነ በቀስታ ተንቀሳቀሰ። እጁ ላይ ያለው ህመም ከባድ ነበር። ምናልባትም በእውነት ተሰብሮ ሊሆን ይችላል። ነገር ግን ለህይወቱ አፋጣኝ አደጋ የሚያደርስ ምንም አይነት ነገር አልነበረም። ወደ ሰራተኞች ሽንት ቤት ሄደ። ከተደበደበ በኋላ ለመጀመሪያ ጊዜ ራሱን በመስታወት አየ። ግንባሩ ላይ ያለው ፋሻ በጥሩ ሁኔታና በባለሙያ የተሰራ ነበር። ክላራ በባልደረቦቿ ብትዋረድም በጥንቃቄና በፍቅር ሰርተዋለች። ጋብርኤል የእጆቿን ደግነት እያስታወሰ ፋሻውን በእጆቹ ነካው። በተቀደደው ጃኬቱ የውስጥ ኪስ ውስጥ በፕላስቲክ ተጠቅልሎ ስልኩ ነበር። በተአምር ከትላንትናው ምሽት ግርግር ተርፏል። ጋብርኤል ስልኩን ከፈተውና ብዙ ያልተመለሱ ጥሪዎችን፣ አስቸኳይ መልእክቶችንና የሥራ ኢሜሎችን አየ። መጥፋቱ አሁን ሳይስተዋል አልቀረም። የመጀመሪያው ጥሪ ለሹፌሩና ለግል ጠባቂው ለማቴዎስ ነበር።
ነገር ግን ስልኩ እንኳን መጥራት ሳይጨርስ አነሳው። ጋብርኤል ስለ ፈጣሪ ብለህ የት ነህ? ላለፉት 3 ቀናት ስንፈልግ ነበር። የማቴዎስ ድምጽ በእፎይታና በጭንቀት ተሞልቶ ነበር። ማቴዎስ በሳን ሆሴ ማዘጋጃ ቤት ሆስፒታል ነኝ። ናና ውሰደኝ፣ ግን በጣም በሚስጥር ይሁን። ምንም አይነት ትኩረት መሳብ አልፈልግም። ፈጣሪ ሆይ ሆስፒታል? ምን ሆነሃል? ቆስለሃል? አሁኑኑ የግል አምቡላንስ ልካለሁ። ማቴዎስ የምልህን ስማ፣ ብቻህን ናና ውሰደኝ። ተራ መኪና ይዘና፣ ምንም አይነት ሊሞዚን ወይም ግርግር እንዳይኖር። ተራ ልብሶችን ይዘልኝና። ማቴዎስ ተጨማሪ ጥያቄዎችን ከመጠየቁ በፊት ጋብርኤል ስልኩን ዘጋው። ወደ አልጋው ተመለሰና ሹፌሩ እስኪመጣ ድረስ እንደገና የተኛ መሰለ። ነገር ግን አይምሮ በፕላን ተሞልቶ ነበር። መጀመሪያ የዛችን ነርስ ሙሉ ስም ማወቅ ነበረበት። ከዚያም ስለሷ ሁሉንም ነገር ማወቅ አለበት። ከ40 ደቂቃ በኋላ ማቴዎስ ጂንስና ቲሸርት ለብሶ እንደ ማንኛውም ታካሚ የሚጠይቅ ዘመድ መስሎ ወደ ሆስፒታሉ መጣ። ጋብርኤል ሲያየው በሌሎች ሰዎች ፊት ጥያቄ ላለመጠየቅ ራሱን መቆጣጠር ነበረበት። ወንድሜ እንዴት ነህ? አለ ማቴዎስ ሚናውን በሚገባ እየተወጣ። አሁን አንተ ስለመጣ ይሻለኛል። ጋብርኤል በቀስታ እየተነሳ መሰለ። ወደ ቤት እንሂድ። ከሆስፒታሉ በቀስታ እየተራመዱ ወጡ። ጋብርኤል በማቴዎስ እጅ ላይ ተደግፎ ነበር። መኪናው ውስጥ ከሰው ጆሮ ሲርቁ ማቴዎስ ሲውጣቸው የነበሩትን ጥያቄዎች መጠየቅ ጀመረ። ጋብርኤል እስካሁን የት ነበርክ? 3 ቀን ሙሉ ስንፈልግ ነበር። ኩባንያው ተገልብጧል። ዳይሬክተሮች ተጨናንቋል። ጸሐፊ ልትታመም ደርሳለች። ጋብርኤል ከተማዋ ለሌላ ቀን ስትነቃ በመስኮት እያየ አንዳንድ ነገሮችን በግል እያጣራው ነበር ማቴዎስ አለ። ምን እያጣራ? እና ቆይ እንዴት በዚህ ሁኔታ ተገኘ? እኛ የምንለግሳቸው የመንግስት ሆስፒታሎች ላይ ስላለው መጥፎ አስተዳደር የደረሰንን ጥቆማ ታስታውሳለህ? ማቴዎስ አንገቱን ነቀነቀ። ጋብርኤል የቴክኖሎጂ የኮንስትራክሽን እና የኢንቨስትመንት ኩባንያዎችን የሚቆጣጠረው የጂኤስ ሆልዲንግስ ባለቤት ነበር። ከኩባንያው መለያዎች አንዱ ለመንግስት ሆስፒታሎች የሚደረግ ልገሳ ነበር። ነገር ግን በቅርብ ጊዜ የሙስናና የመጥፎ አስተዳደር ጥቆማዎች ደርሰው ነበር። በግል ለማጣራት ወሰንኩ። እንደ ለማኝ መስዬ ለ3 ቀናት በሳን ሆሴ ማዘጋጃ ቤት ሆስፒታል ውስጥ ምልከታ ሳደርግ ነበር። ጋብርኤል ቀጠለ። እዛ ውስጥ ያየሁት ነገር ካሰብነው በላይ በጣም የከፋ ነው። እና እንዴት ተጎዳ? ትላንት ማታ ሌሎች ለማኞች ሊዘርፉኝ ሞከሩ። ተደበደብኩ፣ ግን በጣም ጠቃሚ መረጃዎችን አገኘው። ስልታችንን ሙሉ በሙሉ የምትቀይር ሴትንም አወቅኩ። ማቴዎስ ጋብርኤልን ለ10 ዓመታት ያውቀው ነበርና አሰሪው ትልቅ ነገርን እያቀደ መሆኑን ተረዳ። በድምጽ ውስጥ ከንግድ በላይ የሆነ የተለየ ጉልበትና ቁርጠኝነት ነበር። ማንን ያወቅከው? ክላራ የምትባል ነርስ። በመላው ሆስፒታሉ እንደ ሰው ያየችኝ ብቸኛ ሰው እሷ ናት። አዳነችኝ ማቴዎስ። በዚህም ደግሞ በስራ ባልደረቦቿ ፊት ተዋረደች። በአራዳ ቱጂካ የሚገኘው የጋብርኤል መኖሪያ ቤት ደረሱ። ይህም በከፍተኛ ግንቦችና ውብ አትክልቶች የተከበበ የ2000 ካሬ ሜትር ግቢ ነው። ማቴዎስ ጋብርኤልን ወደ ውስጥ እንዲገባ ረዳውና ወዲያውኑ የግል ዶክተሩ ቁስሎቹን እንዲያይ ጠራው። ዶክተር ሁጎ ማርቲንስ ከ20 ደቂቃ በኋላ ሙሉ የሕክምና ዕቃዎቹን ይዞ መጣ። ለዓመታት የቤተሰቡ ዶክተር ነበር። ጋብርኤል በፈጣሪ ስም ቆይ ምን አይነት እብደት ነው? እጅ ተሰብሯል እና ይህ ግንባር ላይ ያለው ቁስል ከ100 ሰዓታት በፊት መሰፋት ያስፈልገው ነበር። ሁጎ እዚሁ አክመኝ። አሁን ወደ ግል ሆስፒታል መሄድ አልፈልግም። ምንም አይነት ይፋዊ መረጃ እንዳይመዘገብ። ዶክተሩ እጁ ላይ ጊዜያዊ ፋሻ አደረገለትና ግንባሩን እየሰፋው ያለ ጋብርኤል የ3 ቀናት ልምዱን ይነግረው ነበር። ሆስፒታል ውስጥ ያየው ነገር በመንግስት የጤና ስርዓት ውስጥ ያለውን ብልሽት የሚያሳይ ነበር። ጋብርኤል ልትሞት ትችል ነበር እኮ። ምርመራ የሚደረገው በባለሙያዎች ነው እንጂ ጎዳና ላይ ለማኝ በመምሰል አይደለም ሲል ዶክተር ሁጎ ማርቲንስ ማደንዘዣውን እየወጋው አጉረመረመ። የባለሙያ መርማሪዎችን ቢሆን ኖሮ ይላኩት እኔ ያየሁትን ነገር አያዩም ነበር፣ ክላራንም አያውቋትም ነበር። ዶክተሩ ሕክምናውን ጨርሶ ከሄደ በኋላ ጋብርኤል ማቴዎስን ለከባድ ንግግር ጠራው። በባህር እይታ ባለውና
በውድ እንጨት በተሰራው የቤቱ ቢሮ ውስጥ ተቀመጡ። ማቴዎስ የከተማዋን ምርጥ የግል መርማሪ እንድትቀጥር እፈልጋለሁ። ስለ ሳን ሆሴ ሆስፒታል ነርስ ክላራ ሳንቶስ ሁሉንም ነገር ማወቅ አለብኝ። ሁሉንም ነገር ሲባል ጋብርኤል የምትኖርበትን፣ ቤተሰቧን፣ ትምህርቷን፣ የገንዘብ ሁኔታዋን፣ የሥራ ታሪኳን፣ ምን አይነት ሰው እንደሆነች፣ ልጆች ካሏት፣ ባለትዳርም ከሆነች ህልሞቿ ምን እንደሆኑ እያንዳንዱን ነገር ማወቅ ፈልጋለሁ። ማቴዎስ ሁሉንም ነገር በማስታወሻ ላይ ይይዝ ነበር፣ ነገር ግን በግልጽ ተጨንቋል። ጋብርኤል ራስን ካሰብከው በላይ በኃይል የተመታ ይመስለኛል። ይህ አባዜ ነው። አባዜ አይደለም ማቴዎስ፣ ምስጋናና ስልት ነው። ይህች ሴት ኩባንያችን በጣም የሚፈልገው ነገር አላት። ምንድነው? እውነተኛ ታማኝነት። ሁሉም እንደ ቆሻሻ ለሚያዩ ለማኝ ስትል ስራዋን አደጋ ላይ ጥላለች። እንደዚህ አይነት ሰዎች እጅግ በጣም ጥቂት ናቸው። ማቴዎስ ጋብርኤል አንድ ውሳኔ ከወሰነ አለመጠየቅ እንደሚሻል ያውቅ ነበር። እሺ፣ ለሬናቶ ሶዛ ደውላለሁ። እሱ እኛ የምናውቀው ምርጥ መርማሪ ነው። እና ማቴዎስ ፈጣን ውጤት እፈልጋለሁ። እኔን በመርዳቷ ምክንያት በደል ደርሶባት ከሆነ ዛሬውኑ ማወቅ አለብኝ። ማቴዎስ ስልኮቹን እየደወለ እያለ ጋብርኤል ገላውን ታጥቦ በ3 ቀናት ውስጥ ለመጀመሪያ ጊዜ ንጹህ ልብስ ለበሰ። በመታጠቢያ ቤቱ መስታወት ውስጥ ራሱን ሊለየው አልቻለም። በጎዳናዎች ላይ ያሳለፋቸው 3 ቀናት በህይወት ውስጥ ትልቅ ዋጋ ስላላቸው ነገሮች ያለውን አመለካከት ቀይረውታል። ሬናቶ ሶዛ በዛው ቀን ምሽት ላይ ዘመናዊ መሳሪያዎችንና ትንሽ ግን ቀልጣፋ ቡድንን ይዞ መጣ። የ50 ዓመት ጎልማሳ ሲሆን የግል መርማሪ ድርጅቱን ከመክፈቱ በፊት በፌዴራል ፖሊስ ውስጥ ይሰራ ነበር። አቶ ጋብርኤል በ48 ሰዓታት ውስጥ የተሟላ ስራ መስራት እችላለሁ። ነገር ግን ማወቅ ያለብኝ ይህ ለህጋዊ ጉዳይ ነው ወይስ ለግል የሚለውን ነው። ለሁለቱም። እና ሬናቶ ሚስጥራዊነቱ የተጠበቀ መሆን አለበት። የዚህ ምርመራ መረጃ ከወጣ ግንኙነታችን ዛሬውኑ ያበቃል። ሬናቶ ተስማማ። ለጋብርኤል ሪቤሮ መስራት ትርፋማ ከሆኑ ውል ስምምነቶች አንዱ ነበር። ሚስጥር በማውጣት ሊያበላሸው አልፈለገም። ምርመራው እየተካሄደ እያለ ጋብርኤል በማግስቱ የሳን ሆሴ ማዘጋጃ ቤት ሆስፒታልን የፋይናንስ ሪፖርቶች ሲመረምር ዋለ። ኩባንያው በአመት ግማሽ ሚሊዮን ሪያል ለተቋሙ ይለግስ ነበር። ነገር ግን በሰነዶቹ መሰረት ገንዘቡ ለተጋነኑ ግዢዎችና ለሐሰተኛ ደሞዞች እየባከነ ነበር። በሁለተኛው ቀን ሬናቶ ስለ ክላራ ሳንቶስ የተሟላ መረጃን ይዞ መጣ። መረጃው በአንድ ጊዜ የሚያሳዝንና የሚያነቃቃ ነበር። ክላራ ሳንቶስ 29 ዓመቷ ነው። ከፍሉሜኔንስ ፌዴራል ዩኒቨርሲቲ ተመርቃ በድንገተኛ አደጋ ነርሲንግ ስፔሻላይዝድ አድርጋለች። በሳን ሆሴ ማዘጋጃ ቤት ሆስፒታል ለ8 ዓመታት ሰርታለች። ንጹህ ማህደር አላት። ለስራዋ ባላት ቁርጠኝነት ብዙ የምስጋና ምስክሮች አሏት። ሬናቶ ሰነዶችና ፎቶዎች ያሉበትን ፎልደር ከፈተ። አልዛይመር ያለባትና በግል ክሊኒክ የምትገኘውን እናቷን ብቻዋን ነው የምታስተዳድረው። ደሞዟ እናቷ ለምትፈልገው የሕክምና ወጪ በጭንቅ ነው የሚበቃት። ጋብርኤል በልብ ውስጥ ህመም ተሰማው። ክላራ የታመመች እናቷን ለመርዳት በገንዘብ ከፍተኛ ችግር ውስጥ እያለች ለማታውቀው ሰው ስትል ስራዋን አደጋ ላይ ጥላ ነበር። እሺ ቀጥል አለ ጋብርኤል። ማዱሬራ ውስጥ ባለ 2 መኝታ ቤት አፓርትመንት ውስጥ ትኖራለች። የ2 ወር ኪራይ አልከፈለችም። ሆስፒታል ውስጥ ድርብ ተራ ትሰራለች። ቅዳሜና እሁድ ደግሞ ገቢዋን ለማሟላት ቤቶችን ታጸዳለች። ምን? ቤቶችን ታጸዳለች? አዎን፣ ወጪዎቿን ለመሸፈን ቅዳሜና እሁድ አፓኔማ ውስጥ የባለጸጎችን ቤት ታጸዳለች። ጋብርኤል ጡጫውን ጨበጠ። ብቁ፣ ቁርጠኛና ታማኝ ነርስ ቅዳሜና እሁድ በቤት ሰራተኝነት እንድትሰራ ስትገደድ፣ እንደ ሪካርዶ ያሉ ሰነፎች ደግሞ ሰራተኞችን ለማዋረድ ትልቅ ደሞዝ ይከፈላቸዋል። ሌላም አለ። ትላንትና ከሆስፒታሉ ተባራለች። የጋብርኤል ደም ቀዘቀዘ። ምን ማለት ነው ተባራለች? በቂ ምክንያት አለው ተብሎ ተባራለች። ይፋዊ ምክንያት ደግሞ ለትዕዛዝ አለመገዛትና የሆስፒታሉን ቁሳቁስ አላግባብ መጠቀም ነው። ትላንት ጠዋት ወደ ዳይሬክተሩ ቢሮ ተጠርታ ወዲያውኑ ተሰናብታለች። ሬናቶ የተባረረችበትን ሰነድ ኮፒ ያሳየው።
ክላራ እሱን በመርዳቷ ስራዋን አጣለች። ግፉ በጣም ግልጽና የሚያበሳጭ ነበር። ቆይ አሁን የት ነው ያለችው? በመሃል ከተማ ባለ የንግድ ህንጻ ውስጥ በጽዳት ሰራተኝነት እየሰራች ነው። በትላንትናው ዕለት በጓደኛዋ አማካኝነት ነው ስራ ያገኘችው። ከነርሲንግ ደሞዟ ሲነጻጸር ሲሶውን ብቻ ነው የምታገኘው። ጋብሪኤል ተነስቶ በቢሮ ውስጥ ወዲያና ወዲህ ማለት ጀመረ። ክላራ ትክክለኛውን ነገር በማድረጓ በጣም ትልቅ ዋጋ እየከፈለች ነበር። እሱ ደግሞ ይህንን ሁኔታ የመቀየር ስልጣን ነበረው። ሬናቶ ያለችበትን ሁኔታ እንድትከታተል ፈልጋለሁ። ማንኛውም ችግር ወይም አስቸጋሪ ሁኔታ ካለ ወዲያውኑ ማወቅ ፈልጋለሁ። አቶ ጋብሪኤላ ፕላኑ ምን እንደሆነ መጠየቅ እችላለሁ? ጋብሪኤል እስከ አድማስ የተዘረጋውን ሰማያዊ ባህር በመስኮት እያየ ፕላኑ ፍትህን ማስፈን ነው ሬናቶ፣ እና ምናልባት ለመንግስት ሆስፒታሎች የምናደርገውን የልገሳ ስልት ሙሉ በሙሉ እንድንቀይር የሚረዳንን ትክክለኛው ሰው ማግኘት። በዛች ምሽት ጋብሪኤል መተኛት አልቻለም ነበር። ቤተ መንግስት በሚመስለው መኖሪያ ቤቱ በረንዳ ላይ ቆሞ የከተማዋን መብራቶች እየተመለከተ ስለ ክላራ ያስብ ነበር። እሷ እዚያ የሆነ ቦታ ምናልባትም ባልተከፈሉ ዕዳዎችና በሱ ምክንያት በደረሰባት እርግጠኛ ባልሆነ የወደፊት ዕጣ ፋንታ ተጨንቃ ይሆናል። ማንኛውም የጤና ባለሙያ ሊያደርገው የሚገባውን ነገር በማድረጓ በማግስቱ ጧት ጋብሪኤል የሁለቱንም ህይወት ለዘላለም የሚቀይር ውሳኔን ወሰነ። ማቴዎስ መኪናውን አዘጋጅ፣ በመሃል ከተማ ያሉ አንዳንድ የንግድ ህንጻዎችን እንጎበኛለን። የተለየ የንግድ ጉዳይ አለን። በዚያች ምሽት በሆስፒታል ውስጥ በእውነት ማንን እንዳዳነች ማወቅ የሚገባት አንዲት የጽዳት ሰራተኛን ፍለጋ ነው የምንሄደው። ክላራ በፕሬዝዳንት ቫርጋስ ህንጻ 12ኛ ፎቅ ወለሉ ላይ የነበረውን እብነበረድ በሙሉ ብስጭት በኃይል ተወለውል ነበር። ኢፍትሃዊ ከሆነው የሥራ መባረሯ በኋላ 3 ቀናት አልፈዋል። ህይወቷ በምን ፍጥነት እንደፈራረሰ አሁንም ማመን አልቻለችም። 8 ዓመታት አራያነት ያለው የሥራ ዘመን በአንድ ሰብአዊ ድርጊት ምክንያት ጠፋ። የጽዳት ሰራተኛ ዩኒፎርሟ ከሷ መጠን በ2 ቁጥር ይበልጥ ነበር። ክላራ የራሷን መግዣ ገንዘብ ስለሌላት በበላዩዋ ተቆጣጣሪዋ የተሰጣት ነበር። ለሕክምና ጥንቃቄ ተለማምደው የነበሩት እጆቿ በከባድ የጽዳት ስራ በጎማ ጓንቶች ውስጥ ቆስለዋል። ክላራ ዛሬ የምታጸጃቸው ሌሎች 3 ፎቆች ስለሚቀሩሽ ይህንን ፎቅ ቶሎ ጨርሺ ስትል የጽዳት ቡድኑን በብረት ዲሲፕሊን የምታስተዳድረው የ50 ዓመቷ ኮንሲዬ ጮኸች። ክላራም እሺ መቤት ብላ ቀጠለች። የጽዳት ሰራተኛ ደሞዝ በወር ከ1000 ሪያል ያነሰ ነበር። ይህም ከነርስነት ደሞዟ ሲሶ ያህል ነው። እናቷ ከተኛችበት ክሊኒክ ወጪ ጋር እንዴት ሂሳቧን እንደምታስተካክል አታውቅም ነበር። በኮሪደር ውስጥ ጠንካራ የእግር ድምጾችን የሰማችው ያኔ ነበር። ቀና ስትል ጥቁር ሰማያዊ ልብስ የለበሰ ሰው ሲቃረብ አየች። አጠገቡም ረዳት ወይም የጥበቃ ሰራተኛ የሚመስል ሌላ አጭር ሰው ነበር። ጥሩ ልብስ የለበሰ ሰው የተለየ የሚያምርና የተስተካከለ ነበር። ነገር ግን ፊቱ ላይ የሆነ የሚታወቅ ነገር ነበር። ይቅርታ አላት ሰውየው ፊት ለፊቷ ቆሞ። ክላራ ሳንቶስ አንቺ ነሽ? ክላራ የቆሸሹ ጓንቶቿን አውልቃ በቀስታ ተነሳች። በአንድ ተራ የጽዳት ሰራተኝነት በምትታይበት ህንጻ ውስጥ አንድ ሰው በስሟ ሲፈልጋት ያ እንግዳ ነበር። አዎ በምን ልረዳ እችላለሁ? ሰውየው ለመናገር ድፍረት እንደሚሰበስብ ሁሉ ለጥቂት ሰኮንዶች በዝምታ ተመለከታት። በአይኖቹ ውስጥ የምታውቀው ነገር ነበር፣ ግን ምን እንደሆነ መለየት አልቻለችም። ስሜ ጋብሪኤል ሪቤሮ ይባላል። በሳኖሲ ማዘጋጃ ቤት ሆስፒታል ስለነበረው አንድ ምሽት ላነጋግርሽ ፈልጋለሁ። የክላራ ደም ቀዘቀዘ። ጋብሪኤል ሪቤሮ ይህንን ስም ታውቀዋለች። በጋዜጦች በንግድ መጽሔቶች ላይ አይተዋለች። በቢሊዮኖች የሚቆጠር የንግድ ግዛት ባለቤትና በሪዮ ዲ ጄኔሮ ካሉ እጅግ ባለጸጋ ሰዎች አንዱ ነበር። ነገር ግን እንደዚህ ያለው ሰው ከሷ ምን ፈልጎ ነው? ይቅርታ ጌታዬ፣ ግን የተሳሳቱ ይመስለኛል። እርግጥ ነው ከጥቂት ቀናት በፊት በሆስፒታል ውስጥ ሰራ ነበር። ነገር ግን በዚህ ስም ያከምኩት ሰው ፈጽሞ ትዝ አይለኝም። ጋብሪኤል ፈገግ አለ። ያኔ ነበር ክላራ አይኖቹንና የፈገግታውን ሁኔታ ያወቀችው። ምንም እንኳን ንጹህ ቢሆንም ቢለብስምና የሚሊዮነር ገጽታ ቢኖረውም በዚያች የተረገመች ምሽት የረዳችውን ሰው አይኖች አወቀቻቸው።
አሁን አወቅሽኝ አይደል ሲል ጋብርኤል በለሰለሰ ድምጽ ጠየቃት። ክላራ እግሮቿ ሲርገበገቡ ተሰማት። ሊሆን አይችልም። የረዳችው የቆሰለው ለማኝ በሀገሪቱ ካሉ ባለጸጎች አንዱ ጋብርኤል ሪቤሮ ነበር። ይህ ምንም ትርጉም አልሰጣትም። ቆይ አልገባኝም ስትል ክላራ ግድግዳውን ተደግፋ ተንተባተበች። በዚያ ምሽት ህይወቴን አድነሻል ክላራ። አጽድተሽ ፋሻ አደረግሽልኝ። ሁሉም እንደ ቆሻሻ ሲያዩኝ፣ አንቺ ግን እንደ ሰው አስተናገድሽኝ። በዚህ ምክንያት ደግሞ ከስራ ተባረርሽ አይደል? ይህ መገለጽ ክላራን እንደ ቡጢ መታት። የምትሰማውን ነገር ማመን አቅቷት ወለሉ ላይ ተቀመጠች። የረዳችው ስራዋንና ሙያዋን ያስጣላት ሰው ተደብቆ የነበር ቢሊየነር ነበር። ይህ ሊሆን አይችልም ስትል ክላራ ፊቷን በእጆቿ ሸፍና ተናገረች። ጋብርኤል ውድ ልብሱ በኮሪደሩ የቆሸሸ ወለል ላይ መጨቅየቱን ችላ ብሎ ባጠገቧ ተንበረከከ። ክላራ፣ ይህንን ለማመን እንደሚከብድሽ አውቃለሁ፣ ግን ሁሉንም ነገር ለማስረዳትና በእኔ ምክንያት የደረሰብሽን ኢፍትሃዊነት ለማስተካከል ነው የመጣሁት። ሆስፒታሉን እያጣራ ነበር አለች ክላራ፣ ምስሉ በአይምሯ ውስጥ እየተገጣጠመላት። ለዛ ነው የተሸሸከው? በትክክል ከድርጅቴ ልገሳ በሚቀበሉ ሆስፒታሎች ውስጥ መጥፎ አስተዳደር እንዳለ ጥቆማ ደርሶን ነበር። እናም በግል ለማጣራት ወስኜ ነበር። ክላራ ቀና ብላ በድንጋጤና በንዴት ድብልቅ ስሜት ተመለከተችው። ልታስቆመው እንደምትችል እያወቅ ከስራ ስባረር ዝም አልክ? እኔ እዚያ ስዋረድ አንተ ግን ዝም ብለህ እየተመለከትክ ነበር። የተኛ አስመስለ። ክሱ በጋብርኤል ልብ ውስጥ እንደ ጩቤ ወጋው። ክላራ፣ በዚያ ሰዓት ማንነቴን መግለጽ ፈልጌ ነበር። በእውነት አንቺን መከላከል ፈልጌ ነበር። ነገር ግን ያንን ባደርግ ኖሮ ሙሉ ምርመራው ይበላሽ ነበር። ደግሞም እውነት ለመናገር ከስራ ያባሩሻል ብዬ ፈጽሞ አላሰብኩም። በእርግጥም አባረውኛል ስትል ክላራ በድንገት ተነስታ ጮኸች። አንተ ያንን ቦታ አታውቀውም። ሪካርዶ እኔን ለመጉዳት ሰበብ ሲፈልግ ወራት ሆኖታል። ኮንስሌ በጩኸቱ ተስባ ከኮሪደሩ ወጣች። ክላራ፣ ምን አይነት ወሬ ነው? ስራሽን እየሰራሽ። እመቤት አሁን ከኔ ጋር ናት። ጋብርኤል ወደ ተቆጣጣሪዋ ዙሮ በተፈጥሯዊ የስልጣን ቃና ሴቲቱ ሳታውቀው ወደ ኋላ እንድታፈገፍግ አደረጋት። እባክሽ ጥቂት ደቂቃዎችን ስጭን፣ አስቸኳይ ነው። ለመሆኑ እዚህ ትዕዛዝ የምትሰጠው አንተ ማነህ? ስትል ኮንሲ ድፍረት ባጣ ድምጽ መለሰች። እኔ የዚህ ህንጻ ባለቤት የጂኤስ ሆልዲንግስ ጋብርኤል ሪቤሮ ነኝ። የኮንሲ አይኖች ወዲያውኑ ፈጠጡ። ፊቷ ገረጣ። ስሙን በትክክል ታውቀዋለች። የምትሰራበት ህንጻ ባለቤት ጂኤስ ሆልዲንግ እንደሆነ ታውቃለች። ይቅርታ አቶ ሪቤሮ፣ አላወቅኩም ነበር። ችግር የለውም። ከክላራ ጋር ጥቂት ደቂቃዎችን ብቻ ነው የምፈልገው። ኮንሲ በፍጥነት ሄደች። እንደገና ብቻቸውን ተዋቸው። ክላራ ሁኔታውን በምሬት ተመለከተች። ጋብሪ ማንነቱን መግለጽ ብቻ ነበር ሰዎችን ከፊቱ እንዲንበረከኩ የሚያደርገው። የገንዘቡ ኃይል እንዲህ ነበር። ክላራ፣ ተቆጥተሻል። በእርግጥ የመቆጣት መብቱ አለሽ፣ ግን እዚህ ለምን እንደመጣው ላስረዳሽ። ህሊናህን ለማጽዳት ነው? ክላራ በፌዝ ጠየቀች። ህይወትሽን ሊቀይር የሚችል እድል ለመስጠትና ፍትህን ለማስፈን ነው። ክላራ እጆቿን አጣጥፋ ራቅ ብላ ቆመች። ምን አይነት እድል? ጋብርኤል በጥልቀት ተነፈሰ። በመጀመሪያ ከስራ መባረርሽ ሙሉ በሙሉ ኢፍትሃዊ እንደነበር የሚያሳዩ ማስረጃዎች አሉኝ። በሆስፒታል ውስጥ ያለውን የሙስና ሰንሰለት የሚያሳዩ የድምጽ ቅጂዎችና ሰነዶችም አሉኝ። ከፈለግሽ ዛሬውኑ ወደ ስራሽ እንድትመለሺ ማድረግ እችላለሁ። ሁለተኛው ምን? በድርጅቴ ውስጥ በጤና ዘርፍ የማህበራዊ ኃላፊነት ተቆጣጣሪ ሆነሽ እንድትሰሪ ሐሳብ ላቀርብልሽ እፈልጋለሁ። በወር 15000 ሪያል ደሞዝ አለው። ሙሉ የጤና መድንና የምግብ አበል፣ ለመንግስት ሆስፒታሎች የምናደርገውን ልገሳ ሙሉ በሙሉ የምንቀይርበት ልዩ ፕሮጀክት። ክላራ የቀረበላትን ጥያቄ እያሰበች ለረጅም ጊዜ ዝም አለች። 15000 ሪያል ማለት አሁን ከምታገኘው ከ10 እጥፍ በላይ ማለት ነው። ከነርስነት ደሞዟ ደግሞ 3 እጥፍ ይበልጣል። የእናቷን ሕክምና ያለምንም ችግር ለመክፈልና በክብር ለመኖር የሚያበቃ ገንዘብ ነበር። ይህንን ለምን ታደርግልኛለህ?
ስትል በጥንቃቄ ጠየቀች። ምክንያቱም ማንነትሽን አደንቃለሁ። ምክንያቱም ከኔ ጋር የሚሰሩ ታማኝ ሰዎች ያስፈልጉኛል። ምክንያቱም ዋጋ ቢያስከፍልሽም ትክክለኛውን ነገር እንደምታደርጊ ያረጋግጫለሁ። እና የኔን ህሊና በከፍተኛ ደሞዝ መግዛት የምትችል ይመስላል? ጥያቄው ጋብርኤልን አስገረመው። ይሄ ህሊናሽን መግዛት አይደለም ክላራ፣ ይልቁኑ በትልቅ ደረጃ ለውጥ ማምጣት የምትችይበትን እድል መስጠት ነው። ክላራ አሁንም ሁሉንም ነገር እያሰበች ራሷን ነቀነቀች። ጋብርኤል፣ አንተ አልገባህም። ጉዳዩ ስለ ገንዘብ ሳይሆን ስለ ክብር ነው። እኔ እንድዋረድ ፈቅደሃል። ስራዬን እንዳጣ ፈቅደሃል። ልታስቆመው ስትችል በእነዚህ ሁሉ ውስጥ እንዳልፍ ፈቀድክ። ክላራ ክላራ እጇን አንስታ ንግግሩን አቋረጠችው። በእነዚህ 3 ቀናት ውስጥ ስላለፍኩበት ነገር ምንም አታውቅም። ስለ ዕዳ ጥሪዎች፣ ገንዘብ ለመበደር ስላየሁት ውርደት፣ እናቴ ለምን እንደዚህ እንደማዘን ስትጠይቀኝ ስለነበረው ስሜት አታውቅም። ጋብርኤል የጥፋተኝነት ስሜት ልቡን ሲጨምቀው ተሰማው። በምርመራ ላይ በጣም ከማተኮሩ የተነሳ በክላራ ላይ የሚመጣውን ውጤት ሙሉ በሙሉ ግምት ውስጥ አላስገባም ነበር። ልክ ነሽ፣ ራስ ወዳድ ነበርኩ። ስለ ምርመራው ብቻ ነበር ያሰብኩት። ባንቺ ላይ ስለሚኖረው ውጤት ብዙ አላሰብኩም ነበር። ለዚህ ምንም ምክንያት የለኝም። በድምጽ ውስጥ ያለው ቅንነት ክላራን እንድትረጋጋ አደረጋት። በጋብርኤል አይኖች ውስጥ እውነተኛ ጸጸትን ማየት ትችላለች። ከኔ በትክክል ምንድነው የምትፈልገው? ስትል ክላራ በተረጋጋ ድምጽ ጠየቀች። አጋርነት፣ ልገሳ ለምናደርግባቸው ሆስፒታሎች እውነተኛ የክትትል ስርዓት እንድናዘጋጅ እንድትረጅኝ ይፈልጋለሁ። አንቺ የውስጡን እውነታ ስለምታቂ አይኔና ጆሮዬ እንድትሆኚ ይፈልጋለሁ። ባልስማማስ ያኔ ውሳኔሽን አከብራለሁ። ነገር ግን አሁንም ያለኝን ማስረጃ ተጠቅሜ ከስራ መባረርሽን አስቀይራለሁ። ሆስፒታሉን በስነ ልቦና ጥቃት ከሷለሁ። ክላራ ዙሪያዋን ተመለከተች። የምትሰራበትን የቆሻሻ ኮሪደር፣ የቆሸሸውን የውሃ ባልዲና የማይመጥናትን ዩኒፎርም። ከዚያም ጋብርኤልን ተመለከተች። በውድ ልብሱ ተገኝቶ ዋጋና እውነተኛ ለውጥ የማምጣት እድል እያቀረበላት ያለውን ሰው ማሰብ አለብኝ አለች ክላራ በመጨረሻም። በእርግጥ ምን ያህል ጊዜ ያስፈልግሻል? ጥቂት ቀናት እና ጋብርኤል፣ ከፈቀድኩ የራሴ በሆነ መንገድ ነው፣ ያለምንም ልዩ መብትና ጥበቃ። ስራውን መወጣት ካልቻልኩ እንደ ማንኛውም ሰው ሰናበታለሁ። ጋብርኤል ፈገግ አለ። በትክክል ካንቺ የምጠብቀው መልስ እሱን ነው። ከኪሱ ካርድ አውጥቶ ለክላራ ሰጣት። ይሄ የግል ስልኬ ነው፣ ስትወስኚ ደውይልኝ። ባይሳካስ ያኔ በደሞዝ ጭማሪ ወደ ሆስፒታሉ ነርስነትሽ ትመለሻለሽ። የበደሉሽም ዋጋቸውን እንደሚያገኙ እርግጠኛ ትሆኛለሽ። ክላራ ካርዱን ወሰደች። ቆይ ግን ከሆነው ነገር ሁሉ በኋላ ለምንድነው አንተን የማምንህ? ጋብርኤል ከመመለሱ በፊት ለጥቂት ጊዜ አሰበ። ምክንያቱም ቆስዬም ቢሆን ጎዳና ላይ ብደበደብም ምርመራውን ባጣ እንኳን በዚያች ምሽት እንዴት እንዳስተናገርሽኝ በፍጹም አልረሳውም። ክላራ፣ አንቺ አዳንሽኝ፣ በአካል ብቻ አይደለም በዚህ ዓለም ውስጥ አሁንም እውነተኛ ደግነት እንዳለ አስታወሽኝ። ክላራ ካርዱን በዩኒፎርሟ ኪስ ውስጥ ከተተች። አስብበታለሁ፣ ግን ጋብርኤል ህሊናህን ለማጽዳት ብቻ ከሆነ ብትተወው ይሻላል። ይህ ስለ ህሊናዬ አይደለም፣ ትክክለኛውን ነገር ስለማድረግ ነው። በመጨረሻም ክላራ ወደ ስራዋ ተመለሰች። ነገር ግን አይምሮዋ ሌላ ቦታ ነበር። ጋብርኤል ከህንጻው ወጣ። ነገር ግን ለጥቂት ደቂቃዎች ከመንገዱ ማዶ ሆኖ ክላራ ወለሉን ስትወለውል ተመለከተ። ሁሉንም በዝምታ የተከታተለው ማቴዎስ ቀረበ። አለቃ ተስማማች? አይ ገና አልተስማማችም፣ ግን ተስማማለች። ለማሰብ ጊዜ ያስፈልጋታል። ታዲያ እንዴት እንደዚህ እርግጠኛ ልትሆን ቻልክ? ጋብርኤል ወደ መኪናው ከመግባቱ በፊት ለህንጻው የመጨረሻ እይታን ሰጠ። ምክንያቱም እሷ ልክ እንደኔ ናት ማቴዎስ። አስቸጋሪ በሚሆንበት ጊዜ እንኳን ትክክለኛውን ነገር የማድረግ እድልን አትተውም። ክላራ ከጋብርኤል ጋር ያደረገችውን ንግግር ከአይምሮዋ ሳታወጣ ሙሉ 2 ቀናት አሳለፈች። በጽዳት ሰራተኝነት ስራዋ ቀጠለች። ነገር ግን እያንዳንዱ እንቅስቃሴዋ ዝም ብሎ ነበር። አይምሮዋ በደረሰባት በደልና ንዴትና በደረሳት ጥያቄ ጉጉት መሃል ተከፋፍሎ ነበር።
በሁለተኛው ቀን ምሽት ላይ ለጋብሪኤል ለመደወል ድፍረት አገኘች። በካርዱ ላይ ያለውን ቁጥር ስትደውል እጆቿ በትንሹ ይንቀጠቀጡ ነበር። ወደ ምሽት 4 ሰዓት ገደማ ነበር። ክላራ! የጋብሪኤል ድምጽ በድንጋጤና በእፎይታ ተሞልቶ ነበር። ላነጋግር እችላለሁ ጋብሪኤል? አዎ፣ ማውራት እንችላለን። አሁን ማውራት እንችላለን። ወይም ደግሞ በግል እንድንገናኝ ትፈልጊያለሽ? ክላራ በጥልቀት ተነፈሰች። ስለኔ መባረርና ስለ ሆስፒታሉ ያለህን መረጃ ማየት ፈልጋለሁ። በጣም ጥሩ። ነገ ጠዋት ወደ ድርጅቴ መምጣት ትችያለሽ ወይስ እኔ እንድመጣ ትፈልጊያለሽ? እኔ ወደ ድርጅትህ እመጣለሁ። በእውነት ማን እንደሆንክ በአይኖቼ ማየት ፈልጋለሁ። ጋብሪኤል የጄስ ሆልዲንግ ዋና መስሪያ ቤት አድራሻን ሰጣት። ክላራ አሁንም የጽዳት ሰራተኛ ዩኒፎርሟን እንደለበሰች አድራሻውን በተጨማደደ ወረቀት ላይ ጻፈች። በማግስቱ ጧት ክላራ የነቃችው ከማንቂያ ደውሉ በፊት ነበር። ያላትን ምርጥ ልብስ ለበሰች። ለስራ ቃለ መጠይቅ የምትለብሰውን ጥቁር ሱሪና ቀላል ነጭ ሸሚዝ። በጋብሪኤላ ድርጅት ውስጥ ሰዎች እንደሚለብሱት አይነት ዘመናዊ ባይሆንም እንኳን ያላት ምርጥ ልብስ ነበር። የጄስ ሆልዲንግ ዋና መስሪያ ቤት ሙሉን ብሎክ የያዘ ባለ 20 ፎቅ የመስታወት ህንጻ ነበር። ክላራ ከህንጻው ፊት ለፊት ቆማ ስትመለከተው የሆነ አይነት ፍርሃት ተሰማት። የሷና የጋብሪኤል ዓለም ሙሉ በሙሉ የተራራቀ ነበር። መስተንግዶ ላይ አንዲት ቆንጆ ሴት በሙያዊ ፈገግታ ተቀበለቻት። እንደምን አደርሽ? በምን ልረዳሽ እችላለሁ? ከጋብሪኤል ሮቤሮ ጋር ቀጠሮ አለኝ። ክላራ ሳንቶስ እባላለሁ። መስተንግዷ ኮምፒውተሩ ላይ አረጋገጠች። አዎ ክላራ፣ አቶ ጋብሪኤል እየጠበቁሽ ነው። 19ኛ ፎቅ ላይ በቀኝ በኩል ያለውን ሊፍት ተጠቀሚ። ሊፍት ውስጥ ክላራ ራሷን በመስታወቱ ተመለከተች። ምንም እንኳን ምርጥ ልብሷን ብትለብስም በዚያ የሀብትና የስልጣን ድባብ ውስጥ የተለየች ሆና ተሰማት። ወደ ሊፍቱ የሚገቡና የሚወጡ ሰዎች ውድ ልብሶችን የለበሱ፣ የቆዳ ቦርሳ የያዙና ስለ ሚሊዮኖች እንደ ሳንቲም የሚያወሩ ነበሩ። የጋብሪኤል ቢሮ የ19ኛ ፎቅ ግማሽን ይይዝ ነበር። ካርል የምትባል እናታዊ ስሜት ያላት ጸሐፊ ተቀበለቻት። ክላራ፣ በመጨረሻም በመገናኘታችን ደስ ብሎኛል። አቶ ጋብሪኤል ስላንቺ ብዙ ነግሮኛል። አሁን በቪዲዮ ስብሰባ ላይ ናቸው፣ ግን በ5 ደቂቃ ውስጥ ይጨርሳሉ። ክላራ ውድ በሆነ የቆዳ ወንበር ላይ ተቀምጣ ዙሪያውን ተመለከተች። ግድግዳው ላይ ያሉት ስዕሎች፣ የከተማዋ ፓኖራሚክ እይታ፣ የዓመት ደሞዟን የሚያክሉ የቤት ዕቃዎች። ጋብሪኤል ለማኝ ሆኖ ተሸሽጎበት በነበረበት ጊዜ ይህንን ሁሉ ሀብት እንዴት ደብቆት እንደነበር የሚገርም ነበር። ክላራ! የጋብሪኤል ድምፅ ወደ እውነታው መለሳት። ግራጫ ልብስ ለብሶ በቢሮ በር ላይ ቆሞ ነበር። ጤና ይስጥልኝ ጋብሪኤል፣ እባክሽን ግቢ። ስለመጣሽ አመሰግናለሁ። የጋብሪኤል የግል ቢሮ ይበልጥ አስደናቂ ነበር። ግዙፍ የማሆጎኒ ጠረጴዛ፣ በመጽሐፍትና በሽልማት የተሞሉ መደርደሪያዎች፣ ጋዜጦችና መጽሔቶች በሚገባ በተደረደሩበት ጠረጴዛ ዙሪያ ያሉ የቆዳ ሶፋዎች። እዚህ ተቀመጪ አለ ጋብሪኤል አንዱን ወንበር እየጠቆመ። ቡና፣ ውሃ ወይም ሌላ ነገር ትፈልጊያለሽ? ውሃ ይሻለኛል። ጋብሪኤል በክሪስታል ብርጭቆ ውሃ ቀዳና ከጠረጴዛው በስተጀርባ ሳይሆን እሱ አጠገብ ባለው ወንበር ላይ ተቀመጠ። ክላራ ይህን አስተዋለች። በመካከላቸው ያለውን የስልጣን ርቀት ለመቀነስ እየሞከረ ነበር። ክላራ፣ ማስረጃዎቹን ከማሳየቴ በፊት ንዴትሽን እንደምረዳ እንድታውቂ ይፈልጋለሁ። ለምን እንደማታምኝኝ ይገባኛል። እኔም ባንቺ ቦታ ብሆን ተመሳሳይ ስሜት ይሰማኝ ነበር። ጋብሪኤል፣ እኔ በቀጥታ የምነግር ነገር ቢኖር ትክክለኛውን ነገር ማድረጌ በቂ እንደሆነ ነው። ታማኝና ብቁ ከሆንኩ እውቅና እንደማገኝ አምኜን ያደረኩት። በድንገት ግን ዓለም እንደዛ እንዳልሆነች ተረዳው። ጋብሪኤል ተስማማ። ልክ ነሽ። ዓለም በአብዛኛው ኢፍትሃዊ ናት። ግን ይህ ማለት እሷን ለመለወጥ የምናደርገውን ሙከራ እናቆማለን ማለት አይደለም። በባንክ ውስጥ ቢሊዮኖች ሲኖሩ ይህንን ማለት በጣም ቀላል ነው። ትዝብቱ ትክክለኛና የሚሰማ ነበር። ጋብሪኤል ሀብቱ የሰጠውን መብት ያውቃል። ነገር ግን የሱን ስሜት ወይም ዓላማ እንደሚያሳጣውም ያውቃል። ክላራ፣ አንድ ነገር ልንገርሽ። እኔ ባለጸጋ ሆኜ አልተወለድኩም። አባቴ ቀጥቃጭ ሰራተኛ፣ እናቴ ደግሞ ልብስ ሰፊ ነበረች። ይህንን ሁሉ ለመገንባት የቻልኩት ብዙ ሰዎች የሌላቸውን እድል ስላገኘው ነው። አሁን ደግሞ ይህን ቦታ ለሌሎች ሰዎች እድል ለመፍጠር መጠቀም እፈልጋለሁ።
ክላራ የውሸት ወይም የተንኮል ምልክት ለመፈለግ ስትሞክር በድምፁ ውስጥ እውነተኛነትን ብቻ አየች። ማስረጃዎቹን አሳየኝ አለች ክላራ በመጨረሻም። ጋብርኤል ተነስቶ ከአንድ መደርደሪያ ውስጥ ወፍራም ፎልደር አወጣ። ክላራ፣ እዚህ የምታየው ነገር የሚረብሽ ሊሆን ይችላል። አንቺ ካሰብሽው በላይ የራቀ የሙስና ሰንሰለትና የድምጽ ቅጂዎች ሰነዶች ናቸው። ፎልደሩን ጠረጴዛው ላይ ያስቀመጠው። በውስጡ ብዙ ሰነዶች፣ ፎቶዎች፣ የንግግር ግልባጮችና የድምጽ ፋይሎች ያሉበት ታብሌት ነበር። በመጀመሪያ አንቺ ያስተናገድሽኝ ምሽት ቅጂ። ጋብርኤል ታብሌቱን ከፈተው። ክላራ ሰብአዊ ሕክምና እንዲደረግ ስትከራከር የራሷን ድምጽ ሰማች። ሪካርዶ ለማኙ ላይ ምንም አይነት ቁሳቁስ እንዳይባክን ትዕዛዝ ሲሰጥ ሰማች። የሥራ ባልደረቦቿ መጥፎ አስተያየቶችን ሲሰጧት ሁሉንም ነገር እንደገና መስማት አሳማሚና አሳፋሪ ነበር። ቆይ እነዚህን ቅጂዎች እንዴት አገኘሃቸው? አብዛኛውን ጊዜ ነቅቼ ነበር። ሁሉንም በስልኬ ቀድቻቸዋለሁ። ተጋላጭ የሆኑ ታካሚዎች በሆስፒታል ውስጥ ምን አይነት አያያዝ እንደሚደረግላቸው ማስረጃ ፈልጌ ነበር። ቅጂው ቀጠለና ክላራ ከስራ እንድትባረር የተወሰነበትን የዳይሬክተሩ ቢሮን ንግግርን ሰማች። ሪካርዶ የአስተዳደር ዳይሬክተሩንና ሌሎች ሁለት የማታውቃቸው ሰዎች እሷን እንዴት እንደሚያስወግዷት ይወያዩ ነበር። እሷ በጣም ጥንቃቄ እያበዛች ነው። ዝም ካልናት ሌሎች ሰራተኞችም ትዕዛዝ መጣስ እንደሚችሉ ያስባሉ አለ የሪካርዶ ድምጽ። በበቂ ምክንያት አባሯት ሲል ሌላ ድምጽ መለሰ። ለትዕዛዝ አለመገዛት የሚለው ይቀላል። እሷም ያን መቃወም አትችልም። ክላራ የሥራ ህይወቷ ልክ እንደ ቀላል አስተዳደራዊ ችግር ተቆጥሮ በግዴለሽነት ሲፈርስ በመስማቷ የሆነ የማቅለሽለሽ ስሜት ተሰማት። ሌላም አለ ጋብርኤል ሰነዶችን በጠረጴዛው ላይ ያስቀመጠ። እነዚህ በተዘረፈ በጀት የተገዙ ግን ወደ ሆስፒታሉ ያልደረሱ መድኃኒቶች፣ የተጋነኑ የመሳሪያዎች ዋጋና በደሞዝ ዝርዝር ውስጥ የሌሉ ሰራተኞች ማስረጃዎች ናቸው። ክላራ ሰነዶቹን መረመረች። በየወሩ በመቶ ሺዎች የሚቆጠር ሪያል ይመዘበር ነበር። ህይወትን ማዳን የነበረበት ገንዘብ የሙሰኞችን ኪስ ይሞላ ነበር። ሪካርዶ በዚህ ሁሉ ውስጥ አለበት አይደል? ሪካርዶ የዚህ ሰንሰለት ቀኝ እጅ ነው። እንዳንቺ ያሉ ታማኝ ሰራተኞችን ያባርራል፣ ለስርዓቱ ታማኝ የሆኑትን ደግሞ ይቀጥራል። ለዚህ ነው መባረርሽ የፈጠነው። አንቺ ለነሱ ስጋት ሆነሽ ነበር። ክላራ ሁሉንም ነገር እያሰላሰለች ወንበሩ ላይ ተደገፈች። አሁንስ ቆይ በዚህ መረጃ ምን ልታደርግ ነው? በአንቺ ላይ ይወሰናል። እንዴት? ጋብርኤል በቁርጠኝነት ወደፊት ቀረብ አለ። ክላራ ይህን ሁሉ ለፌዴራል ፖሊስና ለአቃቢ ህግ መስጠት እችላለሁ። ሙሰኞቹ ይታሰራሉ። አንቺም ወደ ስራሽ ትመለሻለሽ። ካሳም ታገኛለሽ። ፍትህ ይሰፍናል። ነገር ግን ይህ ስርዓቱን አይለውጠውም። በ6 ወራት ውስጥ ሌሎች ሙሰኞች የታሰሩትን ቦታ ይተካሉ። ሌሎች ታማኝ ሰራተኞችም ጥቃት ይደርስባቸዋል። ችግሩ ይቀጥላል። ክላራ ጋብርኤል ወዴት መሄድ እንደሚፈልግ መረዳት ጀመረች። እና አንተ ሐሳብ ምንድነው? የሳኖሲ ሆስፒታሉን ግልጽ የሆነና ሰብአዊ አገልግሎት የሚሰጥ የሥራ ሞዴል ማድረግ፣ ኃይላችንንና ሀብታችንን ተጠቅመን በእውነት የሚሰራ ስርዓትን እንፍጠር። ይህን ለመምራት ደግሞ የውስጡን እውነታ የሚያውቅ ሰው ያስፈልገናል። ስለኔ ነው የምታወራው አይደል? ስለኛ ነው እያወራሁ ያለሁት። አጋርነት፣ አንቺ በተግባራዊ ዕውቀትሽ፣ እኔ ደግሞ በሀብቴና በፖለቲካዊ ተጽዕኖዬ። ክላራ ተነስታ ወደ መስኮቱ ሄደችና የከተማዋን እይታ ተመለከተች። እዚያ በታች በሚሊዮን የሚቆጠሩ ሰዎች ህይወታቸውን ይኖራሉ። ችግር ይገጥማቸዋል። የሚሰራ የጤና ስርዓት ያስፈልጋቸዋል። ጋብርኤል ይህንን ከተቀበልኩት ለኔ ስራ ብቻ ሳይሆን የግል ተልእኮዬ ነው የሚሆነው። እኔም የምፈልገው ያንን ነው። ምክንያቱም ስራው እንዲሳካ የሚያደርገው ይሄ ነው። ክላራ ወደሱ ዞረች። ባይሳካስ? ስርዓቱ ሊስተካከል የማይችል መሆኑን ብንረዳስ? ያኔ ቢያንስ ትክክለኛውን ነገር ለማድረግ ሞክረን ነው የሚከሽፈው። ይህም አብዛኛው ሰው ከሚያደርገው በላይ ነው። መልሱ በክላራ ውስጥ ጥልቅ ስሜት ፈጠረ። ሁል ጊዜም የምታምኑበት ነገር ነበር። ነገር ግን አላግባብ ከተባረረች በኋላ በዛ ትጠራጠር ነበር። አንድ ቅድመ ሁኔታ አለኝ አለች ክላራ በመጨረሻ። ምንድነው? መጀመሪያ እንደ ነርስ ወደ ሆስፒታሉ ተመልሼ
የአስተዳደር ቦታን ከመያዜ በፊት ለጥቂት ወራት በሕክምናው ዘርፍ መስራት ፈልጋለሁ። ስራ የማላውቅ ተራ ባለስልጣን እንዳልሆንኩ ሁሉም እንዲያዩ ፈልጋለሁ። ጋብርኤል ፈገግ አለ። በጣም ጥሩ። እና ክላራ፣ አንድ ሌላ ነገር ልነግርሽ ይገባል። ምንድነው? ስለ እናትሽ ስላለሽበት የገንዘብ ችግርና ሁኔታዋ አውቃለሁ። ከኛ ጋር መስራት ከጀመርሽ የድርጅቱ የጤና መድን የእናትሽን ሙሉ ወጪ ይሸፍናል፣ ያለምንም የደሞዝ ቅነሳ ወይም ተጨማሪ ክፍያ። የክላራ አይኖች በእንባ ተሞሉ። ስለ እናቷ የነበረባት ጭንቀት ለዓመታት ብቻዋን የተሸከመችው ትልቅ ሸክም ነበር። ይህንን ሁሉ ለምን ታደርጋለህ? ጋብርኤል ተነስቶ ወደ እሷ ተጠጋ። ምክንያቱም አንቺ አድነሽኛል ክላራ። በዚያች ሆስፒታል በነበረው ምሽት ብቻ አይደለም፣ በህይወት ውስጥ አስፈላጊው ነገር ምን እንደሆነ አስታውሰሽኛል። ዋጋ ቢያስከፍልም ትክክለኛውን ነገር ለማድረግ ፈቃደኛ የሆኑ ሰዎች አሁንም እንዳሉ አሳይተሽኛል። ክላራ እጇን ዘረጋችለት። አጋሮች። ጋብርኤል ፈገግ ብሎ እጇን ጨበጠ። አጋሮች። ግን ክላራ፣ ላስጠነቅቅሽ የምፈልገው አንድ ነገር አለ። ምንድነው? ካሁን በኋላ ትግላችን ከአንድ ሆስፒታል እጅግ የሰፋ ይሆናል። በሳን ሆሴ ያገኘነው የሙስናውን ጫፍ ብቻ ነው። ለውጥን በሰላም በማይቀበል በሙስና የተዘፈቀ ስርዓት ላይ ጦርነት እየጀመርን ነው። ክላራ እጁን በኃይል ጨመቅ አደረገችው። ጋብርኤል፣ ህይወቴን ሙሉ ከጸብ ስሸሽ ነው የኖርኩት። አሁን ግን አንዱን የምጋፈጥበት ጊዜ ደረሰ ይመስለኛል። ከ3 ሳምንት በኋላ ክላራ ወደ ሳን ሆሴ ማዘጋጃ ቤት ሆስፒታል ተመለሰች። በዚህ ጊዜ ግን ሁኔታው ሙሉ በሙሉ የተለየ ነበር። ጠዋት 1 ሰዓት ላይ አዲስ ዩኒፎርም ለብሳ የብዙ ሰዎችን ህይወት የሚቀይር ሰነድ የያዘ ፎልደር ይዛ በዋናው በር በኩል ገባች። ሪካርዶ እሷን በኮሪደሩ ሲመለከት በጠጣው ቡና ሊታነቅ ምንም አልቀረውም ነበር። ክላራ ምንም እንዳልተፈጠረ ሁሉ ፈገግ ብላ ስትመጣ እሱ ከማሪያ ከካሊብ ጋር ከነርሶች ጣቢያ አጠገብ እያወራ ነበር። እንደምን አደራችሁ አለች ክላራ ፎልደሩን በጠረጴዛው ላይ ያስቀመጠች። ክላራ፣ እዚህ ምን ታደርጊያለሽ? ሪካርዶ በድንጋጤ ተንተባተበ። ወደ ስራዬ ተመልሻለሁ፣ በፍርድ ቤት ትዕዛዝ። ክላራ ከፎልደር ውስጥ ወረቀት አውጥታ አሳየችው። ያለ በቂ ምክንያት የተደረገ ስንብት ተሰርዟል። ውሳኔው ይኸው። ሪካርዶ በሚንቀጠቀጡ እጆቹ ወረቀቱን ወስዶ በፍጥነት አነበበው። ክላራ በአስቸኳይ ወደ ስራዋ እንድትመለስ፣ ሁሉም የስራ መብቶቿ እንዲጠበቁና የካሳ ክፍያ እንዲደረግላት የሚገልጽ የፍርድ ቤት ውሳኔ ነበር። ይህ ስህተት መሆን አለበት አለች ማሪያ በሪካርዶ ትከሻ ላይ ሆና ወረቀቱን እያነበበች። አንቺ የተባረርሽው በትዕዛዝ አለመገዛት ነው፣ ምስክሮችም አሉ። ክላራ ፈገግ አለች። ነገር ግን ፈገግታዋ ከልብ አልነበረም። ማሪያና፣ ስለዚያች ምሽት እና ከዚያ በኋላ ስለተፈጠረው ነገር እናንተ የማታውቁት ብዙ ነገር አለ። ድባቡ ተወጠረ። ሌሎች ሰራተኞችም በጉጉት ተሰበሰቡ። የክላራ መመለስ ዜና በደቂቃዎች ውስጥ በሆስፒታሉ ተሰራጨ። የሆስፒታሉ አስተዳደር ዳይሬክተር ዶክተር አንቶኒዮ ፌሬራ ክላራ የማታውቃቸው 2 ልብስ የለበሱ ሰዎች አጅበውት በኮሪደሩ መጣ። ባለባበሳቸውና በሁኔታቸው ጠበቆች ይመስሉ ነበር። ወይዘሪት ክላራ ሳንቶስ ብሎ አንደኛው ጠየቀ። እኔ ነኝ። እኔ የጂኤስ ሆልዲንግ ጠበቃ ዶክተር ፖል ሜንደስ ነኝ። ወደ ስራሽ መመለስሽን ለመከታተልና ስለ ሆስፒታሉ ሁኔታ አንዳንድ ነጥቦችን ግልጽ ለማድረግ ነው የመጣ ነው። ሪካርዶ ፊቱ ገረጣ። ጂኤስ ሆልዲንግ ለሆስፒታሉ ትልቅ ድጋፍ ከሚያደርጉ ድርጅቶች አንዱ ነበር። ጠበቃ ከላኩ ነገሩ መክረሩን ያሳያል ማለት ነው። ዶክተር አንቶኒዮ፣ በግል ማውራት እንችላለን? ሲል ዶክተር ፖል ጠየቀ። በእርግጥ እንችላለን። ከመሄዳቸው በፊት ዶክተር አንቶኒዮ ክላራን በግራ መጋባትና በጭንቀት ስሜት ተመለከታት። ክላራ፣ እንኳን ደህና መጣሽ። ሪካርዶ ስለ ስራ መደብሽ መመሪያ ይሰጥሻል። ዳይሬክተሩና ጠበቆቹ ሲሄዱ ሪካርዶ በጠላትነት ስሜት ወደ ክላራ ዞረ። ክላራ፣ ይህ ምን አይነት ድራማ እንደሆነ አላውቅም፣ ግን እኔን ማስፈራራት አትችም። እኔ ያስተዳደሩ ድጋፍ አለኝ። ሪካርዶ፣ እኔ ማንንም ለማስፈራራት አልመጣውም። እኔ እንደ ሁልጊዜው ነርስ ሆኜ ለመስራት ነው የመጣሁት። ነገር ግን ክላራ ይህ ጨዋነት የተሞላበት ንግግር ጅማሬ ብቻ እንደሆነ ታውቃለች።
በያዘችው ፎልደር ውስጥ ጋብርኤል የሰበሰባቸው ማስረጃዎች ነበሩ። በጥቂት ሰዓታት ውስጥ የዚያ ቦታ ሁኔታ በከፍተኛ ሁኔታ ይቀየራል። ካሌብ በጭንቀት ቀረበ። ክላራ፣ ስለዚያች ምሽት አንዳንድ ጊዜ በንዴት ጊዜ የማናስበውን ነገር እንናገራለን። ካሌብ፣ እያንዳንዱ ሰው ለራሱ ቃልና ድርጊት ተጠያቂ ነው አለች ክላራ መሳሪያዎቿን እያዘጋጀች። ክላራ የተመደበችው በምሽት ፈረቃ ነበር። በትክክልም ሁሉም ነገር በጀመረበት ሰዓት። ይህ ለነገሩ ግጥምጥሞሽ ቢሆንም ትልቅ ትርጉም ግን ነበረው። በተዋረደችበት ቦታ አሁን ከበፊቱ በበለጠ ጥንካሬ ተመልሳለች። በፈረቃዋ ወቅት ክላራ ታካሚዎችን ስታስተናግድና መድኃኒቶችን ስትሰጥ የነበረውን ሙያዊ ብቃት ስታሳይ የሥራ ባልደረቦቿ በጉጉትና በፍርሃት ይመለከቷት ነበር። የሆነ የተቀየረ ነገር እንዳለ ሁሉም የተሰማቸው ይመስላል። ምሽት 4 ሰዓት ገደማ አንድ የጎዳና ተዳዳሪ በጥበቃ ሰራተኞች ታጅቦ መጣ። ክላራ ሁኔታውን እንደገና ስታየው የተለመደ ትዝታ ቢመስልም በዚህ ጊዜ ግን የተለየ ነበር። ያለምንም ማመንታት ወዲያውኑ ቀረበች። ምን ሆነ? ጠየቀች። መንገድ ላይ ተደብድቦ ነው፣ ራሱን ስቷል አላት አንደኛው። ክላራ በፍጥነት መረመረችው። የላይኛው አካል ላይ ጉዳት ቢኖርም ማጽዳትና ፋሻ ያስፈልገው ነበር። ዙሪያዋን ስትመለከት ሁሉም ሰራተኞች እሷ ምን እንደምታደርግ እየጠበቁ ነበር። ማሪያና፣ ወደ ድንገተኛ ክፍል እንድንወስደው ትረጅኛለሽ? ማሪያና ካርዱን በጥርጣሬ ተመልክታ ለጥቂት ጊዜ አመነታች። ነገር ግን በክላራ ጥንካሬ ተሸንፋ ተስማማች። እሺ ክላራ። አብረው በታካሚው ላይ ውጤታማና የደግነት እንክብካቤ ያደረጉ። ማሪያና በዝምታ ግን በእውነተኛ ተነሳሽነት ስትሰራ ክላራ አስተዋለች። የክላራ መገኘት በስራ አካባቢው የጠፋውን ስሜት የመለሰው ይመስል ነበር። ነገሩ የፈነዳው ግን ሌሊት 8 ሰዓት ላይ ነበር። ዶክተር አንቶኒዮ ከፌዴራል ፖሊስ ከአቃቢ ሕግና ከኦዲተሮች ጋር ወደ ሆስፒታሉ ተመለሰ። ሙሉ ሆስፒታሉ ለምርመራ ታሸገ። ሪካርዶ ሲልቫ፣ በሙስናና በመንግስት ንብረት ዝርፊያ በቁጥጥር ስር ውለሃል አለው የፌዴራል ፖሊሱ የእስር ማዘዣውን እያሳየ። የሪካርዶ ፊት ልክ እንደ ወረቀት ነጣ። ይህ በደል ነው። እኔ ምንም አላደረኩም። መድኃኒት ስትዘርፉና ታማኝ ሰራተኞችን ስታባረሩ የሚያሳይ የድምጽ ቅጂ አለን አለ ፖሊሱ። ማሪያናና ካሌብ በድንጋጤ ይመለከቱ ነበር። በደቂቃዎች ውስጥ ያንን ክፍል በብረት ዲሲፕሊን ይመራ የነበረው ሰው በካቴና ታስሮ ተወሰደ። ሌሎች ሰራተኞችም በኮሪደሩ ተሰብስበው ምን እየተፈጠረ እንደሆነ ለመረዳት በሹክሹክታ ያወሩ ነበር። ክላራ አለች ማሪያና ድምጿ እየተንቀጠቀጠ፣ ይህ እንደሚሆን ታውቂ ነበር አይደል? ፍትህ አንድ ቀን እንደሚመጣ ታውቂ ነበር። ኦይ እንዴት? ማን ረዳሽ? ክላራ ከጥቂት ሳምንታት በፊት ውርደቷን ስትመለከት የነበረችውን ባልደረቧን ተመለከተች። ትክክለኛውን ነገር ማድረግ አሁንም ዋጋ እንዳለው የሚያምን ሰው። ዶክተር አንቶኒዮ ለቃል እንዲቀርብ ተጠራ። በሙስናው ውስጥ ተሳታፊ የነበሩ ሌሎች ሰራተኞችም ተወሰዱ። የፖሊስ ኦፕሬሽኑ በጣም ጥንቃቄ የተሞላበት ነበር። ማን መታሰር እንዳለበትና ማስረጃው የት እንደሚገኝ በትክክል ያውቁ ነበር። ጁሊያና የምትባል ወጣት ነርስ ወደ ክላራ ቀረበች። ክላራ፣ ታካሚዎችሽን የምትይዥበትን መንገድ ሁልጊዜም አደንቀው ነበር። ለምን እንደተባረርሽ ግን አልገባኝም ነበር። ጁሊያና፣ አንዳንድ ጊዜ ትክክለኛውን ነገር ማድረግ ትልቅ ዋጋ ያስከፍላል፣ ግን ሁልጊዜም ዋጋ አለው። በማግስቱ ጧት ጋዜጦች በሳን ሆሴ ሆስፒታል ያለውን የሙስና ሰንሰለት የበጣጠሰውን የፖሊስ ኦፕሬሽን ዘገቡ። ክላራ ስሟ ሙስናውን እንዳጋለጠች ሰራተኛ ተጠቅሶ ስታይ ኩራትና ትንሽ ስጋት ተሰማት። ሆስፒታሉ በሁከት ውስጥ ነበር። ሰራተኞች በቡድን ሆነው ስለ ስራቱና ስለ ሆስፒታሉ የወደፊት እጣ ፋንታ ያወሩ ነበር። ፍርሃት ቢኖርም በመጨረሻ እውነቱ ወጣ የሚል ስሜትም ነበር። ጋብርኤል ከኦዲተሮችና ከአማካሪዎች ቡድን ጋር ረፋድ ላይ ወደ ሆስፒታሉ መጣ። ጥቁር ልብስ ለብሶ የተወሳሰቡ ሁኔታዎችን እንደሚመራ ሰው ይንቀሳቀስ ነበር። ክላራ አላት በሌሎች ሰራተኞች ፊት በክብር ሰላም እያላት። እዚህ ያለው ሁኔታ እንዴት ነው? የተረጋጋ ነው። ታካሚዎች አገልግሎት እያገኙ ነው። ቡድኑም እንደገና እየተደራጀ ነው። ብዙ ሰራተኞች በክላራና በዚህ ኃይለኛ ባለሀብት መካከል ያለውን ቅርበት በመገረም ይመለከቱ ነበር። በኮሪደር ውስጥ የሹክሹክታ ድምጾችን ይሰሙ ነበር። ዶክተር አንቶኒዮ በጭንቀት ቀረበ። አቶ ጋብርኤል፣ ሆስፒታሉ ከምርመራው ጋር ሙሉ በሙሉ እየተባበረ መሆኑን ላረጋግጥልዎ ፈልጋለሁ
ዶክተር ካሁን በኋላ ሳን ሆሴ ሆስፒታል በአዲስ አስተዳደር ስር ይሰራል። ጄስ ሆልዲንግ በጤና ጥበቃ ሚኒስቴር ፈቃድ ጊዜያዊ አስተዳደሩን እየተረከበ ነው። ዜናው በሰራተኞች መካከል ትልቅ መነቃቃትን ፈጠረ። ክላራ ይህ የእቅዱ አካል እንደሆነ ታውቃለች። ነገር ግን በተግባር ሲውል ስታይ አስገረማት። ይህ ለቦታው የሚያስፈልገው ሙሉ ለውጥ ነበር። ክላራ ሳንቶስ አዲስ የሰብአዊ አገልግሎት ፕሮቶኮሎችን ተግባራዊ እንድታደርግ የነርሶች አስተባባሪ ሆና ትሾማለች ሲል ጋብርኤል አበሰረ። ቀጥሎ የመጣው ዝምታ በጣም ከባድ ነበር። እንደ መጥፎ ሰራተኛ ተባራ የነበረችው ክላራ አሁን በነርሶች ከፍተኛ የስልጣን ቦታ ላይ ተሾመች። ለውጡ በጣም አስገራሚ ከመሆኑ የተነሳ ብዙዎች ሊቀበሉት አልቻሉም። ማሪያና ወደ ክላራ በትህትና ቀረበች። ክላራ፣ ስህተት እንደሰራው አውቃለሁ። በዚያ ምሽት ላንቺ በጣም መጥፎ ነበርኩ። ግን እባክሽ ይህ ስራ ያስፈልገኛል። የማኖራቸው ልጆች አሉኝ። ክላራ የደረሰባትን ውርደት አስታወሰች። ነገር ግን የራሷን መርህና ለመሆን የመረጠችውን ሰውነት አስታወሰች። ማሪያና፣ እያንዳንዱ ሰው ሁለተኛ እድል ይገባዋል። በእውነት ከተቀየርሽ በአዲሱ ቡድን ውስጥ ቦታ ይኖርሻል። በማሪያ አይኖች ውስጥ እንባ ታየ። አመሰግናለሁ ክላራ፣ እንደሚገባኝ ለማረጋገጥ ቃል እገባለሁ። ካሌብም በጸጸት ስሜት ቀረበ። ክላራ፣ በዚያ ምሽት እንደ ሞኝ ነው የተመላለስኩት። ላደረኩት ነገር ምንም ምክንያት የለኝም። ካሌብ፣ አሁን አስፈላጊው ነገር ታካሚዎች በክብር የሚስተናገዱበትን አካባቢ መፍጠር ነው። የዚህ አካል ለመሆን ትፈልጋለህ? አዎ፣ በእርግጥ እፈልጋለሁ። እና ክላራ፣ በሁሉም ሰው ፊት በይፋ ይቅርታ መጠየቅም እፈልጋለሁ። ክላራ በሱ ቅንነት ተነካች። ካሌብ፣ አያስፈልግም። አስፈላጊው ነገር አሁን ወደፊት መጓዝ ነው። በሚቀጥሉት ቀናት የሆስፒታሉ ለውጥ ፈጣንና ጥልቅ ነበር። የጥገና ቡድኖቹ ሌሊቱን ሙሉ ሲሰሩ ለዓመታት የተበላሹ ክፍሎችን አደሱ። አዳዲስ መሳሪያዎች በየቀኑ ይመጡ ነበር። ክላራ ታካሚዎችን በማከምም ሆነ በአስተዳደራዊ ለውጡ ላይ ያለ እረፍት ትሰራ ነበር። በጣም አድካሚ ቢሆንም በሙያዋ እንደዚህ ተደስታ አታውቅም ነበር። አዳዲስ የአሰራር ደንቦችን አወጣች። ለሰራተኞች ስልጠናዎችን ሰጠች። በሰራተኞችና በአስተዳደሩ መካከል ቀጥተኛ ግንኙነትን መሰረተች። ከሁሉም በላይ ደግሞ ታካሚዎችን በየደረጃቸው የመለየት ድርጊትን በፍጹም እንደማትታገስ አወጀች። ከፖሊስ ኦፕሬሽኑ 1 ወር በኋላ ክላራ ፈረቋን እየጨረሰች ሳለ አንድ ሰው በድንገተኛ ክፍል ኮሪደር በቀስታ ሲራመድ አየች። የቆሸሸና የጎዳና ተዳዳሪ እንደሆነ ያስታውቅ ነበር። እጁ ላይ ካለው ቁስል ደም ይፈሰው ነበር። ይቅርታ አለች ክላራ በትህትና። ሕክምና ፈልገ ነው? ሰውየው ተመለከታት። የምከፍለው ገንዘብ የለኝም። ይህ የመንግስት ሆስፒታል ነው። ማንም እዚህ አይከፍልም። ና አብረኸኝና ቁስልህን እናጽዳው። ክላራ ወደ ሕክምና ክፍል ወሰደችውና ቁስሉን በሚገባ አጽድታ ፋሻ አደረገችለት። በሂደቱ ወቅት ሌሎች ሰራተኞች በክፍሉ ሲያልፉ ታካሚውን በክብር ሰላም ይሉት ነበር። የሥራ ባህሉ መቀየሩ በግልጽ ይታያል። ነርስ አላት ሰውየው ስትጨርስ፣ እንደ ሰው ከተስተናገድኩ ረጅም ጊዜ ሆኖኝ ነበር። በጣም አመሰግናለሁ። ክላራ ስለሌላ ምሽትና ስለሌላ ታካሚ እያሰበች ፈገግ አለች። ሁሉ ጊዜም መሆን ያለበት እንደዚህ ነው። እዚህ እያንዳንዱ ሰው ክብርና እንክብካቤ ይገባዋል። አንቺ የተለየሽ ነሽ። ጥሩ ልብ አለሽ። አይ የተለየው አይደለሁም። ስራዬን በትክክል የምሰራ ሰው ብቻ ነኝ። ከክፍሉ ስትወጣ ጋብርኤል ኮሪደሩ ላይ ሲጠብቃት አገኘችው። ሁሉንም ነገር ከበሩ ላይ ሆኖ በፈገግታ ሲመለከት ነበር። እዚህ መሆኔን እንዴት አወቅ? ሁልጊዜም ሁኔታው እንዴት እንደሆነ ለማየት እመጣለሁ። በተለይ ደግሞ በምሽት ፈረቃ። አብረው ወደ ሆስፒታሉ መውጫ ተራመዱ። ሌሊቱ ቀዝቃዛ ቢሆንም የሆስፒታሉ ውስጣዊ ድባብ ግን በሰባዊነት የሞቀ ነበር። ክላራ ልነግርሽ የምፈልገው ነገር አለ አላት ጋብርኤል ወደ መኪና ማቆሚያው ሲደርሱ። ምንድነው? ባለፉት ወራት ካንቺ ጋር ስሰራ ስለ ድፍረትና አስቸጋሪ በሚሆንበት ጊዜም እንኳን ትክክለኛውን ነገር ስለማድረግ ብዙ ተምሬያለሁ። ገንዘብና ስልጣን ዋጋ የሚኖራቸው ሌሎችን ለመርዳት ሲውሉ ብቻ እንደሆነ አስተምረሽኛል። ክላራ ልቧ በፍጥነት መምታት ጀመረ። በጋብርኤል ድምጽ ውስጥ ከስራ አጋርነት ያለፈ የቅርብ ስሜት ነበር። ጋብርኤል አንተም ብዙ ነገር አስተምረኸኛል። መብታቸውን ለደግነት የሚጠቀሙ ሰዎች እንዳሉ አሳይተኸኛል። ክላራ
ቀጥታ ብነግርሽ ቅር ይልሻል? ጋብርኤል ቆሞ ወደሷ ዞረ። እኔ ወድጄሻለሁ። በስራሽ ጎበዝ ስለሆንሽ ብቻ ሳይሆን ታማኝ፣ ደፋርና በችግር የማትሸነፊ ሰው ስለሆንሽ ወድጄሻለሁ። የክላራ አይኖች በእንባ ተሞሉ። ባለፉት ወራት እሷም ለጋብርኤል ተመሳሳይ ስሜት አድሮባት ነበር። ነገር ግን የምስጋና ስሜት ብቻ እንዳይሆን ፈርታ ነበር። ጋብርኤል፣ እኔም ላንተ ስሜት አለኝ፣ ግን ለመናገር ፈራው። ለምን ፈራሽ? የማህበራዊ ደረጃችን ልዩነት ወደፊት ችግር እንዳይሆንብን፣ ሰዎች ደግሞ ለጥቅም ብላ ነው እንዳይሉኝ ፈራለሁ። ጋብርኤል እጆቿን ያዘ። ክላራ፣ ማንነትሽ ከማንኛውም ሀብት በላይ ዋጋ እንዳለው አረጋግጠሻል። እኔም እውነተኛ ፍቅር ከባንክ ሂሳብ ጋር ምንም ግንኙነት እንደሌለው ተረድቻለሁ። ሁሉም ነገር በጀመረበት በዚያው ሆስፒታል መኪና ማቆሚያ ውስጥ ተሳሳሙ። ያ መሳሳም የደግነት፣ የምስጋናና የጋራ ተስፋ መሳሳም ነበር። ከ6 ወራት በኋላ ክላራና ጋብርኤል በሳን ሆሴ ማዘጋጃ ቤት ሆስፒታል የአትክልት ስፍራ ውስጥ በቀላል ስነ ስርዓት ተጋቡ። ድግሱ ለሁሉም ሰራተኞች፣ ታካሚዎችና ቤተሰቦች ክፍት ነበር። ይህም የሁለት ሰዎች ፍቅር ብቻ ሳይሆን የጠቅላላ ስርዓቱ ለውጥ በዓል ነበር። በድግሱ ላይ ማሪያና ወደ ክላራ ቀረበች። ክላራ፣ ሁለተኛ እድል ስለሰጠሽኝ፣ ትህትናና ክብር የነርስነት ስራ አካል እንደሆኑ ስላስተማርሽኝ አመሰግናለሁ። ማሪያና፣ ሁላችንም እንሳሳታለን። አስፈላጊው ነገር መማርና መለወጥ ነው። ካሌብም ባልና ሚስቱን ሰላም ለማለት መጣ። ክላራ፣ ጋብርኤል፣ ለውጥ ማምጣት እንደሚቻል ስላሳያችሁን አመሰግናለሁ። ሆስፒታሉ ከናንተ በኋላ እንደ ድሮ ሆኖ አያውቅም። ከምርመራ ጋር በመተባበሩ ስራው ላይ የቆየው ዶክተር አንቶኒዮ በስሜት ምርቃት አደረገ። ክላራና ጋብርኤል ይህንን ቦታ የተስፋ ምልክት አደረጋችሁት። ሙያዊ ብቃትን ከሰብአዊነት ጋር ማጣመር እንደሚቻል አረጋግጣችኋል። ወጣቷ ነርስ ጁሊያናም ቀረበች። ክላራ፣ በመርሆቼ እንዳልደራደር አበረታታሽኝ። ያጋጠሙሽን ችግሮች አልፈሽ ማሸነፍሽ የተሻለ ባለሙያ ለመሆን ድፍረት ሰጥቶኛል። ከ2 ዓመት በኋላ ሳን ሆሴ ማዘጋጃ ቤት ሆስፒታል በሰብአዊ አገልግሎቱ በአገር አቀፍ ደረጃ አርአያ ሆነ። ከሌሎች ግዛቶች ልዑካን አሰራሩን ለማየት ይመጡ ነበር። ክላራ ደግሞ በመላው አገሪቱ እየተዘዋወረች ልምዷን ታካፍል ነበር። በአንድ ወቅት አንዲት ወጣት ነርስ ወደ እሷ ቀረበች። እኔ በምሰራበት ሆስፒታል ሰራተኞች ይበደላሉ፣ ደሃ ታካሚዎች ደግሞ ይገለላሉ። ይህንን እንዴት ልቀይረው እችላለሁ? ክላራ የድሮ ማንነቷን እያሰበች ፈገግ አለች። ማንም በማያይሽ ጊዜም እንኳን ትክክለኛውን ነገር በማድረግ ጀምሪ። እያንዳንዱን ታካሚ እንደ ቤተሰብሽ፣ ትናንሽ ደግነቶች ዓለምን እንደሚቀይሩ ሁልጊዜም እመኚ። ተስፋ አትቁረጪ። ቢያባርሩኝስ? ቢጎዱኝስ? ያኔ ትክክለኛውን ነገር ማድረግ ሁልጊዜም ጥሩ ውጤት እንደሚያመጣ ትረጃለሽ። ውጤቱ ቢዘገይም እውነቱ መውጣቱ አይቀርም። ከንግግሩ ስትወጣ ጋብርኤል መኪና ውስጥ ሆኖ ይጠብቃት ነበር። እንዴት ነበር? በጣም የሚያበረታታ ነበር። ታሪካችንን ሰምቶ ለውጥ ለማምጣት የሚወስን እያንዳንዱ ሰው ለኛ ትልቅ ድል ነው። ክላራ፣ ሌላ አስገራሚ ነገር አለኝ። ምን? ጋብርኤል አንድ ፎልደር ሰጣት። የኛን አሰራር በግዛት ውስጥ ባሉ ሌሎች 10 የመንግስት ሆስፒታሎች ላይ ለመተግበር ፍቃድ አግኝተናል። የፌደራል መንግስቱም ይህንን የሳን ሆሴን ፕሮቶኮል በመላው አገሪቱ ተግባራዊ ማድረግ ይፈልጋል። ክላራ ሰነዶቹን ስታይ ከጠበቀችው በላይ ነበር። የመንግስት የጤና ስርዓቱን በአገር አቀፍ ደረጃ የመለወጥ እድል። ጋብርኤል፣ ይህ ማለት በዚያች ምሽት ካለቃሽ ትዕዛዝ ውጪ ያንን ለማኝ ለመርዳት ስትወስኚ ህይወትን ማዳን ብቻ ሳይሆን በብራዚል የጤና ስርዓት ውስጥ ዘር እየዘራሽ ነበር ማለት ነው። ክላራ በመስኮት በኩል ከተማዋን ተመለከተች። እዚያ ውጪ ልክ እንደሱ አይነት ፈተና የሚገጥማቸው ሌሎች የጤና ባለሙያዎች ይኖራሉ። የሚበደሉ ታካሚዎች፣ ትክክለኛውን ነገር በማድረጋቸው የሚዋረዱ ሰራተኞች ይኖራሉ። አሁን ግን ይህን ለመለወጥ የሚያስችል ኃይልና ተጽዕኖ አላት። እናም ሁሉም የጀመረው በአንድ ቀዝቃዛ ሌሊት በተደረገ ቀላል የሰብአዊነት ድርጊት ነበር። ጋብርኤል፣ ለሚቀጥለው ትግል ዝግጁ ነህ? ሁሉ ጊዜም ካንቺ ጋር እስከሆንኩ ድረስ። መኪናው በሌሊት ውስጥ እየራቀ ሄደ። እውነተኛ ፍቅርና ማህበራዊ ፍትህ ሁሉ ጊዜም አብረው እንደሚሄዱና አንዳንድ ጊዜ አንድ ሰውን ማዳን ዓለምን ለማዳን የመጀመሪያው እርምጃ ሊሆን እንደሚችል የተረዱ
2 ሰዎችን ይዞ ነጎደ። ከ3 ዓመታት በኋላ ክላራ የመጀመሪያ ልጃቸውን አርግዛ ነበር። በሆስፒታል ውስጥ በነርሶች ዋና ዳይሬክተርነት እየሰራች የሳን ሁሴን ፕሮቶኮል በመላው ብራዚል በሚገኙ ሆስፒታሎች ውስጥ እንዲተገበር ትከታተል ነበር። በአንድ ወቅት በጣም የሚያስደስት ደብዳቤ ደረሳት። ከ2 ዓመት በፊት ንግግሯን ካዳመጠ አንድ ነርስ የተላከ ነበር። ክላራ ያስተማርሽኝን እኔ በምሰራበት ሆስፒታል ውስጥ ተግባራዊ እያደረኩት እንደሆነ ልነግርሽ እወዳለሁ። ዛሬ በባህያ ግዛት በሰብአዊ አገልግሎታችን አርአያ ሆነናል። ደሃ ታካሚዎችን በክብር በማከማቸው ሊባረሩ የነበሩ የ3 ባልደረቦቼን ስራ አድኛለሁ። ትክክለኛውን ነገር ማድረግ ሁልጊዜም ዋጋ እንዳለው ስላስተማርሽኝ አመሰግናለሁ። ክላራ ደብዳቤውን ለጋብርኤል አሳየችው። እሱም በኩራት ፈገግ አለ። አየሽ፣ በአንድ ሰው በአንድ ሆስፒታል ዓለምን እየቀየርን ነው። ያንን የቆሰለውን ሰው ለማከም እምቢ ባለማለቴ ይህ ሁሉ ነገር መፈጠሩ የሚገርም ነው አለች ክላራ ሆዷን እያሻሸች። ልጃችን ትናንሽ የድፍረት ድርጊቶች ትልልቅ ለውጦችን እንደሚያመጡ አውቆ ያድጋል። ጋብርኤል የባለቤቱን ግንባር ሳመ። በዚያች ምሽት ክላራ ወደ ቤቷ ከመሄዷ በፊት የመጨረሻውን ዙር በሆስፒታል ውስጥ አደረገች። ሁሉም ነገር በጀመረበት ድንገተኛ ክፍል ቆማ ቡድኑ ሲሰራ ተመለከተች። አሁን ምንም አይነት መድሎና ውርደት የለም። እያንዳንዱ ታካሚ በእኩል ክብርና እንክብካቤ ይስተናገዳል። አንድ ወጣት ሐኪም ወደሷ ቀረበ። ከባድ ጉዳት የደረሰበት የጎዳና ተዳዳሪን አክመናል። ቀዶ ጥገናው ተሳክቷል። ደህና ይሆናል። ክላራ ፈገግ አለች። በጣም ጥሩ፣ ግን አንድ ጥያቄ ልጠይቅሽ? እሺ፣ ይቻላል። ሁሉም ሰው በሚቃወምሽ ጊዜ እንኳን ትክክለኛውን ነገር ማድረግ ዋጋ እንዳለው እንዴት አወቅሽ? ክላራ በወጣቱ ሐኪም ውስጥ የአንድ ወቅት የራሷን መንፈስ አየች። ምክንያቱም ለሰዎች ካለ ፍቅር የተነሳ ትክክለኛውን ነገር ስታደርግ ብቻህን አይደለህም፣ ከእውነት ጎን ነህ። እውነት ደግሞ ሁልጊዜም ያሸንፋል። ሐኪሙ በአድናቆት ራሱን ነቀነቀ። ክላራ በወጣቱ ልብ ውስጥ የተስፋ ዘር መዝራቷን አውቃ ተሰናብታ ወጣች። ከውጭ ጋብርኤል እንደ ሁልጊዜው መኪና ውስጥ ሆኖ ይጠብቃት ነበር። ወደ ቤት ለመሄድ ዝግጁ ነሽ ውድ ባለቤቴ? ዝግጁ ነኝ። ቤተሰባችንን እየጠበቅን ነው። የተለወጠው ሆስፒታልና የተረፉ በመቶዎች የሚቆጠሩ ህይወቶችን ትተው አብረው ሄዱ። ደፋር ሰዎች ለውጥ ለማምጣት ሲወስኑ ፍቅርና ፍትህ ሁልጊዜም እንደሚያሸንፉ እርግጠኛ ነበሩ። ውድ ቤተሰቦቻችን፣ የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። በዚህ ታሪክ ውስጥ የእናንተ ጀግና ማን ነው? ክላራ ናት ወይስ ጋብርኤል? ሐሳባችሁን ኮሜንት ላይ ጻፉልን። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ንገሩን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ሌሎች ብዙዎች እንዲሰሙትና እንዲማሩበት አድርጉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።